ዛሬ አምሮ ባልባከ እኔ ፀሐይ ወርዶብኛል። እኔ ተጎሳቆልኩልህ እኮ እባክህ። ፀሐይ አለ ከፍተኛ ሙቀት አለ። በጣም ነው ያማረብህ አንተ። ለጌታ ክብር ይሁን። እንዴት ስድቡ እኮ ራሱ ውልውል እኮ ነው የሚያደርገኝ ጌታን በእውነት ምን ችግር አለ? እንዴት እንደተስማማኝ አልኩ። እንደ ደጋ አድርጎ ዝም ብዬ በቃ በጠዋት እኮ 1 2 3 ሰው አይደለም 1 5 10 ሰው መጥቶ የማይረግመኝ የማይሰድበኝ የለምና ጌታ እኔ እንግዶች እኔን ሲሰድቡኝ ምንም አይመስልም። ይገርመኛል። አንደኛው ቆይተን ከምንበላሽ በጊዜ ብንሄድ፣ ሁለተኛው ደግሞ ሄደን ደግሞ መግቢያችን መቼ እናውቀዋለን? ይሄ ሁልጊዜ ጥያቄ። ብንሞት ሲኦል ይቆየናል፣ ስንቆይ ደግሞ እየተበላሸን ተቸግር። እዚህ ኦርቶዶክስ ይላል ኤርሚያስ። ብንሞት ሲኦል ይቆየናል። ኦርቶዶክስ የቆያት ያለችው ነገር ምነው? ከሞተች ከሞቱ መመናኖቿ ሲኦል ነው። ጨረሱ ሲኦል። በጽሁነታቸው ፓትርያርክ አቡነ ማትያስ ቢጠየቁ ይሄንኑ ቃል የሚናገሩት እኔ አንዳንድ ቀን በግሌ መሞት ያምረኝና ሆሆ ደግሞ የማላውቀው ሀገር በደስ ስላለሁ የእውነቴን እኮ ነው እንደው ውሰደኝ ልለው ፈልግና ደግሞ መግቢያዬን ሳላውቅ አርፌ ቁጭ ልበል። ሁለት ነገር እኔ በግሌ ሳልዋሽ ብናገር ሁለት ነገር ይገርመኛል። አንደኛው ቆይተን ከምንበላሽ በጊዜ ብንሄድ፣ ሁለተኛው ደግሞ ሄደን ደግሞ መግቢያችን መቼ እናውቀዋለን? ወደ ሲኦል እኮ ይላሉ። ወደ ሲኦል። እንደሱ ሳይሆን እስካሁን ስላልሄዱ እየተበላሹ ነው ማለት ነው። ምንድን ያልከው ዳግሻ? እስካሁን ስላልሄዱ እየተበላሹ ነው ማለት ነው። ካልሄድን እንበላሻለን አሉ። ከቆየን እንበላሻለን አሉ። ስለዚህ ስላልሄዱ እሳቸው ምድር ላይ ነው ያሉት። መበላሸት ብሎ የሚለው ነገር እሳቸው ምንድን የሚያበላሻቸው? እሳቸው ድንግልና እኮ ብለው መነኩሴንም ብለው ለክርስቶስ ሞቻለሁ ብለዋል። ተበላሸው ብለው ካሉ እኮ ሌላ ነገር ሁሉ መጠርጠር ነው ያለብህ ዳጊ። እሳቸው ነው ያሉት ከቆየን እንበላሻለን ብለዋል። እስካሁን ቆይተዋል። እንግዲህ ምድር ላይ ነው ያሉት። የተበላሹ ነው ማለት ነው። ምንድን ነው የሚያበላሸው? አነጋገር እኮ ነው የሚያስቅ። እንግዲህ ምድር ላይ አይደሉ የምትሉ ሰዎች ካላችሁ ግቡ ከስር። ምድር ላይ ናቸው ካላችሁ እሳቸው ምድር ላይ ካሉ እንበላሻለን ካሉ እንግዲህ ግልጽ እኮ ነው አማርኛ። እንዴ ውሃ በወንዶች አህያ እንጂ በሴቶች አህያ እንኳን አይገባም፣ ክልክል ነው። ምክንያቱም ብዙዎች ጾም እንዳይገድፉ ተብሎ ማለት ነው። አሁን ወደ ሌላ አቅጣጫ። እሺ ግን መነኩሴ ምንድን ነው የሚያበላሸው? ስሙት ኤርሚ የግብረ አህያ አለ። ይሄ እኮ በስርዓት እኮ የተቀመጠ ነው። ለምንድነው ሀሳቡ እንዳይበርት ልታደርጉት የፈለጋችሁት? ካልሆነ እኔ ወጥቼ ታፕ ኮፒ ሊንክ ሼር እያደረኩ ታች እሰማለሁ። እስቲ እናሰርሳቸው እሳቸውን ምን እንደሚሉ። ነገር ይገርመኛል። አንደኛው ቆይተን ከምንበላሽ በጊዜ ብንሄድ፣ ሁለተኛው ደግሞ ሄደን ደግሞ መግቢያችን መቼ እናውቀዋለን? ይሄ ሁልጊዜ ጥያቄ። ብንሞት ሲኦል ይቆየናል፣ ስንቆይ ደግሞ እየተበላሸን ተቸግር። እዚህ ኦርቶዶክስ ይላል ኤርሚያስ። ብንሞት ሲኦል ይቆየናል። ኦርቶዶክስ የቆያት ያለችው ነገር ምነው? ከሞተች ከሞቱ መመናኖቿ ሲኦል ነው። ጨረሱ ሲኦል። በጽሁነታቸው ፓትርያርክ አቡነ ማትያስ ቢጠየቁ ይሄንኑ ቃል የሚናገሩት። ቅዱስ ሲኖዶስ ውስጥ ያሉት በሙሉ ቢጠይቁ ይሄን ነው የሚናገሩት፣ እውነቱን ለመናገር ማለት ነው። እኚህ ማለት በጣም የተከበሩ የጣና ቂርቆስ አንድነት ገዳም የእናቶችና የአባቶች የአንድነት ገዳም የገዳሙ አስተዳደር የአራቱ ጉባኤያት መምህር ሊቀ ሊቃውንት አባ ገብረ ኪዳን። አራት አይናው ሰው ሲሞቱ የት እንደሚገቡ ሲሆን ነው የሚጠብቀን ብለው ካሉ ታዲያ ይሁን እዚህ የሚገባ ሴትና ወንድ ምን ሊለን ይችላል? ብራዘር፣ ለዚህ ነው የትኛውንም ኦርቶዶክስ ኢንተርቪው ያደርጓቸው የዘላለም ሕይወት እንዳላቸው እርግጠኞች አይደሉም። ለምን ብላችሁ ብትሉ የአባቶች አምላክ ምስክር ነው፣ በስሙ አያምኑም፣ በእግዚአብሔር ልጅ ስም አያምኑም። ያለሱ ምን አለ? ያለሱ ማን አለ? አንድዬ መድዬ ይላሉ እንጂ አያምኑትም። አንድዬን አያምኑትም። መድዬን መድዬ ያሉት መድኃኔዓለምን ማለት ሲያቆላምጡት አያምኑትም። በእውነት ያቆላምጡት መድዬን መድኃኔዓለምን ኢየሱስ ክርስቶስን አያምኑትም እንጂ በስሙ ያመነ ዘያምን በወልድ በሕይወት ዘላለም እያሉ ብለው የሚሉ የሚያዜሙ የበሉት አይደለም። በስሙ ማመን ብቻ አይደለም የሚበሉት
የጌታ ቅዱስ ቁርባን በእነሱ አባባል የጠጡት የጌታን ደም ወይኑን የተቀቡት ሜሮን የትኛውም ነገር ለመዳን እርግጠኛ አላደረጋቸውም። ሲጀምር በስሙ ሳታምን በአፍህ የሚገባው የምንሰጠህ ቆርሰን የምንሰጠህ ጵርስፎራው ህብስቱ ማለት ነው ቂጣው ኦኬ እኔ በማንኪያ በእርፈ መስቀል ሰጥህ የነበረው ወይን እሱ አያድንም ድነትንም አላረጋገጠልም ፒሪየድ። ዋናውን ንጉሥ ሳታምኑ በስሙ ላይ ባለ እምነት ልጆች ሆይ ስለ ስሙ ኃጢአታችሁ ተሰረዩላችኋል ብሎ የሚለው መጽሐፍ በስሙ ለሚያምኑ ነው ንስሐና የኃጢአት ይቅርታቸውን የሚያገኙት። ልብ በሉ የኃጢአት ስርየት ንስሐ እና የኃጢአት ስርየት የኃጢአት ስርየት በማን ነው? በስሙ ኦኬ ይሰመርበት። ልጅነት በስሙ ኦኬ ይሰመርበት። እንደነዚህ አይነትን ኃይለ ቃሎች በእግዚአብሔር ስም የሚገኘውን ኦርቶዶክሳውያኑ በዜማ እንዳልኳት ይላሉ እንጂ በፍጹም እንደ ሎተሪ ትኬት ስትፍቃቸው ግን አያምኑበትም። ለዚህ ነው ደህንነታቸው እርግጠኛ ያልሆነው። በእግዚአብሔር ልጅ በስሙ ሳታምን በስሙ ተዘጋጀ የተባለ ቂጣ አንስተ ስለበላ ዲያቆኑ በእርፈ መስቀል ወይን አይደለም ለምን በባልዲ ለምን አያጠጣህም? አትድንም፣ አይሰጥህም የዘላለም ሕይወት እርግጠኛ አያረግህም። ወይኑን ስትጠጡት የዘላለም ሕይወት እርግጠኛ እንድትሆኑ ያረጋችኋል ብሎ አይልም። በእግዚአብሔር ልጅ ስም ነው። በስሙ ንስሐና የኃጢአት ስርየት በስሙ ነው። የኃጢአትን ስርየት የምታገኘው በስሙ ነው። ንስሐ የምታገኘው በስሙ ነው። የልጅነትን ስልጣን የምትቀበለው በስሙ ነው። አጋንንት የሚታዘዝልህ ኦኬ የሚመካ በእግዚአብሔር ይመካ ብለው የሚሉ ከሰው ጋር ሲጣሉ ነው። ድንጋይ ሊወረውሩ ሲሉ አንመካም በጉልበታችን ይሉላል። ድንጋይ ለመወርወር ሲፈልጉ ማለት ነው። ኃይል እግዚአብሔር ነው፣ ማዳን እግዚአብሔር በላይ የዘመርከው እንግዲያው ማዳንና ኃይል የሱ ከሆነ ለምን በስሙ አትታመንም? ልጆች ሆይ ኃጢአታችሁ ስለ ስሙ ተሰርዮላችኋልና ይህንን እጽፍላችኋለሁ ነው ያለው። ስለ ስሙ ነው የተሰራየው። በስሙ ነው ንስሐና የኃጢአት ይቅርታን የምናገኘው። በስሙ ነው የልጅነትን ስልጣን በስሙ ለሚያምኑ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ብለው ይላል። አለቀ። ስለዚህ አንዱ ስጠይቀው በስሙ ሲያምን የዘላለም ሕይወት ያገኛል ወይ? ምንም አታገኝም ይልሃል። ቅዳሴያቸው ዘያምን በወልድ በሕይወት ዘላለም ማለት በወልድ የሚያምን የዘላለም ሕይወት አለው። እዚህ ስጠይቃቸው በስሙ ስታምን ምንም የምታገኘው ነገር የለም። ቅዳሴው የምታገኘው ነገር አለ። ምን? የዘላለም ሕይወት። አልተግባቡም። አየህ፣ እኛ ጋር ሲመጡ ምንም የምታገኘው ነገር ጌታ በኢየሱስ በስሙ አምነ ሳትጠመቅ ሳትቀባ ሜሮን እንትን ሳትል በስሙ ስላመንክ ብቻ ምንም የምታገኘው ነገር የለም ይላል። ይሄው ሰውዬ ጠዋት ላይ ሄዶ ዘያምን በወልድ በሕይወት ዘላለም ተብሎ ሲባል አብሮ ይላል። ትርጉሙንም አያውቀውም። እና ይኸውና በቃ ከጌርሳም ጋር ነው ያልከው። ተጨቃጨቅ፣ እኛማ ጨርሰናል። ጌርሳም እየቀጥል አስገባኝ ይላል። አስገብችላለሁ። ኦኬ ብሎክ ነው የማደርጋችሁ። ብሎክ ዛሬ በኃይለኛ ሁኔታ ነው ብሎክ የማደርጋቸው። ኮመንት ኢትዮጵያን ጋር እኔ በቀደም ስናገር ነበረ። ሌላ ጋር ሂዱና እስከ የውጮች ጋር ኮመንት እዩ። ሀሳቡን ነው የሚሞግቱት እና እኛ ጋር ግን አይሮኖ ማለት ቤተ እምነትን መናገር አልፈልግም። በቃ ጠቅላላ የምትሰጡት ሀሳብ ቪዲዮ ውስጥ ገብታችሁ ጠቅላላ ስድብ ነው። ምን ሆኗል ምድራችን? እና ስታፒት አንተ 5 ደቂቃ አይደለም እንትን ምንለው። አሁን እኮ የቀረቡ ነገሮች አሉ፣ ቴብል ላይ የቀረቡ አሉ። አንደኛ ዲያቆን ናቲ ስናምን ምንም አናገኝም ብሏል። ስፔሲፊክሊ ቦልድ ሆኖ ማለት ነው። አንተ ምንም ወዲያና ወዲህ ብትልም። ሁለተኛ ደግሞ 4 አይናው ብንኖር እንበላሻለን፣ ብንሞት ደግሞ ወደ ሲኦል እንሄዳለን፣ በሁለት ነገር እጨነቃለሁ ብለዋል። ስለዚህ ኦርቶዶክስ ቤተክርስቲያን ውስጥ 4 አይና እኚህ ሊቃውንት ብንሞት ወደ ሲኦል ነው የምንሄደው፣ ብንኖር እንበላሻለን ካሉ ለምን ነው የምትለፋው? አሁን ለምንድን ነው እኛ ጋር እንግዲህ ካፕ የሆኑ ሰዎች
የት እንደሚሄዱ ምን እንደሆነ የማያውቁ ምንድን ናቸው እነዚህ? እና አሁን አንተ ምን ተስፋ አለ? ምን ተስፋ አለ? ይሄንን አሁን እንዴት አድርገህ ታስረዳለህ? አንደኛ ይሄ እንዳለ ተው፣ አንተ እሱን ተው፣ እሳቸውን ተው። ሁሉም እንደዛ ነው የሚሉት። ቅድም ኤርሚ እንዳለው እያንዳንዳቸው ቢጠይቁ ይሄ ነው። ይሄን ዲያቆን ዘማርያም ኮንፈርም አድርጎልኛል። ኢንፎርማል ዲቤት ቅድም ነገር ያለውኝ መዝሙረ ያሬድ 2 ጊዜ እንትን ኮንፈርም አድርጎልኛል። አሁን ብትሞት ወዴት እንደምትሄድ ታውቃለህ ወይ? ሶስቱም ዲያቆን ማነው የሚባለው ይሄ ራሱን የሚደብቀው ታላቁ ጅብሪልም ይሄንኑ ብሎኛል። ወዴት እንደምንሄድ አናውቅም፣ በእግዚአብሔር ምሕረት ነው ብለዋል። ልክ መሐመድ ነቢዩ የሚሏቸው መሐመድ ኡላማቸው መጥተው ሲጠይቋቸው በሞት አልጋቸው ላይ ሆነው ሲጠይቋቸው ይላል ሱራ ላይ ወደ ጋራንቲ አዚፍ እሳቸው እንደሚሰጡ ጋራንቲ ይሰጡናል ወደ ጀነት እንደምንገባ ሲሉ እንኳን እናንተ እኔም አላውቅም፣ አላህ እንደፈቀደ ሲፈልግ ወደ ሲኦል ሲፈልግ ወደ ገነት ነው እንትን የሚለው እንጂ የማውቀው ነገር የለም ብለው የት እንዳሉ አያውቋቸውም። አሁን ብጠይቋቸው አሁን እስላሞቹ ነቢዩ መሐመድ የት ነው ያሉት ብትሏቸው አያውቁም። እና እስላሞች እንደዛ ነው የሚሉት። እኛ ግን ክርስቶስ ኢየሱስ ሞቶ ሳለ የሚያምን ኦርቶዶክስ ግን ታውቃለች ነቢዩ መሐመድ የት እንዳለ። እንዴት ታውቃለች? ሲኦል ነው ያለው ብላለች በመጽሐፏ ላይ ማለት ነው። ቆይ እንሰጣለን። መጽሐፋቸው ላይ ለካ አንተ አንድ ጊዜ እንደዛ ስትል ሰምቻለሁ። በመጽሐፏ ላይ ኦርቶዶክስ በታምረ ማርያም ታምር 19 ላይ መሐመድ የዝንጀሮ ጥቁር ዝንጀሮ አንገቱ ላይ ተቀምጦበት ሲኦል ነው ያለው ብላለች። የኢትዮጵያ ኦርቶዶክስ ታውቃለች። ታዲያ እያወቀች ለምንድን ነው ከነቢዩ መሐመድ ከቁርአንና ከሱራ ብዙ ትምህርቶች ወስደዋል? አንዱ የወሰዱት ብንሞት የት እንደምንሄድ አናውቅም የሚለው ነው። እኔ በቤተሰብ መካከል ጣልቃ አልገባም ብዬ እንጂ ታምረ ኢየሱስ ከተነሳ ሁሉ ራሱ ከቁርአን ጋር በጣም ብዙ ነገር ነው ያለው። ግን የቤተሰብ ጉዳይ ነው። እነሱ እዛው እርስ በርስ ይጨራርሱ። ያ ብዙ የተወሰደ አለ። ከአረብኛ እንትን እያደረጉ ብዙ ትምህርቶችን ኢንሰርት አድርገዋል ወደ ኢትዮጵያ ኦርቶዶክስ ቤተክርስቲያን። የግብፅ እንዳይሰራ ብዙ ደባ ሰርተውብናል ይላሉ። ዶክተር ዘበነ እኮ የግብፅን እንትን አሌክዛንድሪያ ምናምን የሚባል ነገር አላውቅም ብለው በጣም ነው እንትን የሚሉት የሚናደዱት። ብዙ ነገር ሰርተውብናል ይላሉ። ከሰሩት አንዱ ብዙ ነገር የእስልምናን ነገር ኢንሰርት አድርገዋል ወደ ኢትዮጵያ። ሳሚ አንዴ ለኤርሚ ጥያቄ አለኝ። እንደው ማርያም ነች ጎትታ ያመጣችሁ። አንዴ ወልዴ ኤርሚ ይችን መልስልኝ እስኪ። ኢየሱስ የሚያምንበት ቢሞት እንኳ ምን ይሆናል? ሕያው ይሆናል። የሚያምንብኝ ቢሞት እንኳን ሕያው ይሆናል ነው ያለው በዮሐንስ ወንጌል ምዕራፍ 11 ላይ ማለት ነው። ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል ነው ብሎ ያለው። በቃ አመሰግናለሁ። እሱን በማመን የሚገኝ ሕይወት አለ ማለት ነው። እዛ ቤት በማመን የምታገኝ የለም ይለሃል። ተመልከት እንግዲህ ሲሰብኩህ በማመን የምታገኝ ይለሃል። አንድ ሁለተኛ፣ ስትሞት ምን እንደምትወር አይተውት ትጸድቃለህ አትጸድቅም አይታወቅም። ይህንን ሃይማኖት አንድ ሰው ምን ብሎ ነው የሚቀበል? እስላም ሆኖ ቢመጣ አንተ ጋር በምን ምን አገኛለሁ? ምንም። እሺ ይህንን ሃይማኖት ተከትዬ መጨረሻ ጸድቃለሁ አትጸድቅም አይታወቅም። እንዴ ታዲያ ምን ብዬ ነው መከተሌን ሃይማኖት? ምንም መረጋገጫ የሰጠኝ አይደለም፣ ማረጋገጫ የሰጠኝ አይደለም። አንተም ማታውቀው ነው የምትሰብከኝ፣ እኔም ወደማላውቀው ነገር ነው የምገባው። ማን እብድ ነው ይህንን ሃይማኖት የሚከተለው? መጨረሻው ሳይነገር የምታገኘው ምንም ጥቅም እንደሌለ እያወቅ እንዴት ነው ወደዚህ ሃይማኖት የምትቀላቀለው? ጀስት ዳዝንት ሜክ ሴንስ እኮ። እሺ ላስረዳ። እሺ እኔ ደግሞ ላስረዳሽ። ይሄን ያህል አንድ ተቋም ኦርቶዶክስ የሚለው ላይ ይሄን ያህል ጥይት ከተተኮሰ በቂ ነው። እስቲ ኢየሱስ ደግሞ ምን ይላል? መቼም መጽሐፍ ቅዱስ ስናነብ በተለይ ቆሮንቶስ ላይ ሐዋርያ ጳውሎስ ምን አለ? ደካማ መስለው የሚታዩ ብልቶች። ይቅርታ ወልዴ ስላቋረጥኩ፣ አንተ የሚያቋርጠኝ ስለገባህ ነው። ያው ኢየሱስ ምን ይላል ካልክ እኔ ኢየሱስ ምን ይላልን አንተ ሳትጠይቅ በፊት ነው ኤርሚያስን የጠየቅኩት። ኢየሱስ ምን ይላል? የሚያምንበት በህይወት ይሆናል። ቆይ እኔ ጌታ ካቋረጥከኝ ቅድም አስለምጃለሁ። እንግዲህ አሁንም ይህን ያህል የወንጌል ሸክም እንዳለው አይነት ወሬ አወራን ያወራኸው።
ስለዚህ እኔም ስጀምር ኢየሱስ ምን አለ ብዬ ነው የጀመርኩት። ስለዚህ ኢየሱስ እንዲሰበክ ስለፈለግኩኝ ኤርሚያስ ምን ይላል ብዬ አይደለም ኤርሚያስን የጠየቅኩት። ካህኑ ምን ይላል አላልኩም። እዚህ ቤት ውስጥ ምን አልኩኝ? ምን ብዬ ጠየቅኩኝ? ኢየሱስ ምን አለ ብዬ ነው የጠየቅኩት። ኢየሱስ ምን ይላል ስል ኢየሱስ የሚለውን ነገረኝ። ኤርሚያስ ምን ብሎ ነገረኝ? የሚያምንብኝ ቢሞት እንኳ ሕያው ይሆናል። ይሄ ቃል የዳግ አይደለም። ስለዚህ ኢየሱስ ምን ይላል የሚለው ከወልዴ የወጣ የመጀመሪያ ጥያቄ አይደለም፣ ከኔ ነው የወጣው። አንተ የኔን ወሰድክና ልክ አዚፍ ወደ ወንጌል እናውራ ቶፒክ ልቀይረው ፈለግ፣ ግን ያወራሁት ወንጌል ነው። ያንተን ወሬ ወደ ጎን አደረኩኝ፣ የከበደን ያየለን ወደ ጎን አደረኩኝና ከቋረጥከኝ ይቀጥላለሁ። የኔም ጥያቄ እሱ ነው፣ የኔም ፍላጎት እሱ ነው። አንተ የምትለው ሳይሆን ኢየሱስ ምን ይላል ነው። አንተ ግን ኢየሱስ የሚለውን ራሱ አታምንም። ኢየሱስ ምን አለ መሰለ? የሚያምንብኝ ቢሞት እንኳ ሕያው ይሆናል። በቃ ህይወት ሕያው ይሆናል፣ ህይወት ይገኛል እያለን እኛ ክርስቲያኖች ኢየሱስን ያመነ ህይወት ያገኛል ብለን እንሰብካለን እንጂ ምንም አንሰብክም። ለዚህ ነው ብዙዎች ወደኛ እየፈለሱ እየመጡ ያሉት። ለዚህ ነው ወደ ክርስትና እየመጡ ያሉት። እኛ ስል ወደ ዳጊ ማለት አይደለም፣ ወደ ክርስትና ኢየሱስ ወደ ኢየሱስ ክርስትና እየመጡ ያሉት። እኛ ስል ወደ ዳጊ ማለት አይደለም፣ ወደ ክርስትና ኢየሱስ ወደ ኢየሱስ እየመጡ ያሉት ከኢየሱስ ህይወት እንደሚገኝ ስለተረዱ ነው። አይ ኢየሱስን በማመን ህይወት ሰዎች ክርስቲያን ምንም አይገኝም ካልካቸው ግን ክርስቲያን አይሆኑም። ስለዚህ ከዛሬ ጀምሮ ምን ማስተካከል አለብህ? ክርስቶስን በመከተል በማመን የሚገኝ ነገር እንዳለ ለሰዎች መንገር አለብህ። ወንድሜ ጨርሻለሁ። አንቀጥል። እሺ ልናገርሽ። እንግዲህ ብዙዎች የምታርፉበት ሁላችንም መሸከም የሚችል ሁላችንም መውደድ የሚችል ታላቅ ስራ በመስቀል ላይ ተሰርቶልናል። ይሄ ስራ መዳን በክርስቶስ በኩል ተሰርቶልናል። ይሄ ኦብጀክቲቭ ሰልቬሽን ለሰዎች ሁሉ ነው፣ ለቤተ እምነት አይደለም። እመኑኝ፣ ይሄ ጴንጤ ስም የተደረደረ ሁሉ ካቶሊክ፣ ጆቫ አትድንም። እዛ ስለገባ የምትድኑት ስለ ሁላችን ፍቅር ሲል መስቀል ላይ እርቃኑን የተሰቀለው። ኢሳይያስ 53ን ብታነቡ በግልጽ ነው ያስቀመጠው። በእርሱ ቁስል እኛ ተፈወስን ነው የሚለው። ይሄ የዳዊት ስርና ዘር ነኝ እኔም የሚያበራም የንጋት ኮከብ ነኝ ያለውን ክርስቶስን ከፍ አድርገን ነው ለሰዎች ሁሉ የምናሳየው። በዚህ ውስጥ ጥላቻ የለም፣ የምንጠላው ሰው የለንም። ምክንያቱም ውጊያችን ከስጋና ከደም ጋር አይደለም፣ በአየር ላይ ካለው ከርኩስ መናፍስት ነው። ስለዚህ እኔ ኦርቶዶክስ ውስጥ በመሆኔ ክርስቶስን አግኝቻለሁ፣ ወጥመዱ ተሰብሯል፣ እኔም አምልጫለሁ። ድነት ምን አይደለም ቅስፈታዊ ነው ብዬ አላምንም። ድነት ፕሮሰስ ነው። ለምን ቢባል መጽሐፍ ቅዱስ ያመነ የተጠመቀ ይድናል አለ እንጂ ያመነ የተጠመቀ ድኗል አይልም። ስለዚህ ዛሬ በክርስቶስ ሆናችሁ በፈለገ ነገር ውስጥ ተስፋ ቆርጣችሁ የተቀመጣችሁ የፈለገ ሰው አይታችሁ ሰው ደካማ። ስለዚህ ያመነ የተጠመቀም አይድንም ማለት ነው። ያመነ የተጠመቀ አሁን እኮ በእምነት ምንም አይገኝም። በእምነትም በጥምቀትም ያመነ የተጠመቀ ይድናል ብሎ ፊውቸር ቴንስ ነው። ይድናል እንጂ በዛን እኮ አልክ እኮ ያመነ የተጠመቀ ድኗል አይልም፣ ይድናል አለ እንጂ ነው ያለው። ኢየሱስ ነው ያለው። ኢየሱስ ነው ያለው፣ እኔ አይደለም ያልኩት። ስለዚህ ያመነ የተጠመቀ ይድናል። ላስረዳ። መጽሐፍ ቅዱስ የሚለው ያመነ የተጠመቀ ይድናል የሚለው ለምንድን ነው ፌዝ እኮ ሰው አምኖ ሲጠመቅ ይድናል? ኦኬ ለምን አለ ቢባል አይደል ሰው አምኖ ሲጠመቅ ሲጠመቅ ይድናል ወይ? ላስረዳ። ሰው አምኖ ሲጠመቅ ይድናል ወይ? ይድናል ወይም አይድንም? መጽሐፍ ቅዱስ ያመነ የተጠመቀ ይድናል ያለው እንጂ ድኗል። ሰው አምኖ ሲጠመቅ ይድናል ወይ? ይድናል ወይ አይድንም ለምን አትልም? ይድናል ነው የሚለው መጽሐፍ። ይድናል እንደተጻፈው ነው የምጽፈው። ይድናል። ኦኬ ይድናል። ኦኬ በጣም ጥሩ። ድኗል አላለም፣ ይድናል ነው የሚለው። ይድናል። ጴጥሮስ ላይ ስንሄድ መንፈሳዊ ቤት ለመውጣት መቀጠል ከፈለክ አንተ ብዙ እዚህ ቅመሙን ስለምታውቀው ከፍታል። ኧረ ተው ትንሽ ልናገር። አይ እንቀጥላለን። ሜሮኑስ ሌላው ነገር ኢየሱስን ልስበክ። ኧረ ኢየሱስን ልስበክ ብዙዎች እንዲያርፉ። ተው ፌክ ነው የምትሰብከው እንዴ? አባትህ አይደለም እንዴ ወደ ሲኦል እገባለሁ እያሉ ምን ትሰብካለህ? እስካሁን ጠብቄ እስካሁን ታግሻችሁ አንድ ሰው እኔ ነኝ ያስወረድኩት። ያላዳንህን ኢየሱስን ምን ብለህ ነው የምትሰብከን? አራት አይናው ወደ ሲኦል ነው የሚሄደው እያሉ ያላዳንህን ሊያድንህ የማይችለውን ኢየሱስን ምን ብለህ ነው የምትሰብከን? ለእኛ ማለት ነው። ይቅርታ አድርግልኝ፣ እንደው በጣም ይቅርታ አድርጉልኝ። ኦፌንድ ካረገ ሽቅብ የመሽናት ያህል ይባላል። እዚሁ እኮ ቁጭ ብለህ በስሙ በማመኔ ምንም አላገኘውም፣ ምንም ልታገኙ አትችሉም ብያልቀን ምኑን ነው የምትሰብከን? አሁን ሰብከን ምን ይጠቅመናል? ምክንያቱም አንተው በነገርከን መሰረት ስትሰብከን ልናምን ነው።
ካምንስ ምንም አናገኝም። በኦርቶዶክስ ኢየሱስ ምንም አታገኝም። እና ድካም ነው የሚሆንብህ። አየህ እዚህ ቁጭ ብለህ ዳጊ እስቲ ስማ ሚዩት አድርገውና ጌርሳም ኤርምያስም ጭጭ በሉ ዝም በሉ እንድትድኑበት ምናምን ብለህ ብትነግረን የነገርከንን ኢየሱስን ከስብከቱ በኋላ ብናምነው በእናንተ ቤተክርስቲያን ምንም አናገኝም። በማመናችን ኢየሱስን ምንም አናገኝም በኦርቶዶክስ አስተምሮት። ምክንያቱም ምንም አታገኙም እያለ ዲያቆኑም ይናገራል። አንተም ቅድም ተናግረሃል። የፈለክ ላበላብ እስክትሆን ድረስ ፈቅደንልህ እዚህ ቀን ሙሉ ሌሊታችን ሁሉ እስኪያልቅ ድረስ ብትሰብከን መጨረሻ ሪስፖንድ እናድርግ ለተሰበከው ስብከት። በሰበከው ስብከት ልባችን ይነካ። ሐዋርያ ሥራ ላይ እንደሆነ ማለት ነው። ልባችን የቱንም ያህል ቢነካ በእግዚአብሔር ልጅ ላይ ብንታመን ምንም አያናገኝም በኦርቶዶክስ ትምህርት ማለት ነው። ምክንያቱስ በኢየሱስ አምናችሁ ምንም አታገኙም ብላችኋል። ምን ልታደርግ ነው ታዲያ እዚህ የምትሰብከን? ምንም ላላገኝ ለምን እንደምትሰብከኝ? ምንም ላናገኝ ለምን እንደዚህ የምታባብለን? ለምን እንደምታስጎመጀን? ኢየሱስ የዘላለም ሕይወት ይሰጣችኋል ወገኖቼ፣ ለእናንተ በደልና ኃጢአት እኮ ነው የሞተው ዋዛ አይደለም ሞቱ ብለህ ልጥለን። እሺ አሜን ብለን ተቀበልን። ምን እናገኛለን? ምንም። እሺ ይህን የሰበከኝ ጌታ አመንኩት፣ ዛሬ አምኘዋለሁ፣ ምን አገኛለሁ ወደ ኦርቶዶክስ ብመጣ ብዬ ብለህ ምንም አታገኝም። ኢየሱስን አምኜ ምንም አልሰጥ ምንም የምታገኘው ነገር የለም። እኛም ምንም ያገኘን ሰዎች አይደለንም እያላችሁ ያላችሁት ፋክት። ወንጌል ስበክ ትላለህ እንዴ? ሽቅብ የመሽናት ያልነው እዚህ ወንጌል ሰባኪዎች ነው ያለነው ሁላችንም። እልቅ እኛ እንስበካችሁ። እኛ ስንሰብካችሁ የምንሰብካችሁ ኢየሱስ የእግዚአብሔር ልጅ የዳዊት ልጅ፣ በስሙ ብታምኑ በስሙ ንስሐና የኃጢአት ይቅርታችሁን ታገኛላችሁ። በስሙ ኃጢአታችሁ ይሰረይላችኋል። በስሙ በማመናችሁ የልጅነትን ስልጣን ትቀበላላችሁ። በስሙ በማመናችሁ እርኩሳን መናፍስት ይታዘዙላችኋል። በስሙ በማመናችሁ ስማችሁ በሕይወት መጽሐፍ ላይ ይጻፋል። አንተ ሰብከኝ በስሙ በማመኔ ምን አገኛለሁ ብዬ ስለ ምንም አታገኝም ብለኝ ለምንድነው ምንም ላላገኝ የምትሰብከኝ? እዚህ ምንም ላናገኝ ለምንድነው የምትሰብኩን? ምንም አታገኙም ብላችሁን ተስፋ አስቆረጥከን። ኢየሱስን እንዳላምነው በእናንተ ቢሆን ተስፋ አስቆረጥከን። ሰው በኢየሱስ አምኖ ኢየሱስን ተስፋ እንዳያደርግ ምንም የሚሰጠ ነገር የለም። ጌታን ብትከተለው ኢየሱስ ክርስቶስን ብታምነው ምንም አታገኝም። በእኛ በኦርቶዶክስ እንደዚህ ነው ብለህ ነግረን ልስበካችሁ ትላለህ እንደ ወዳጄ። አንተ ምንም አታገኝም ትለኛለህ። ሰላም አንቺ አግኝተሻል ኦርቶዶክሳዊ የሆነ ሸዋሃት። እስቲ ኢየሱስን በማመናችሁ ያገኛችሁትን ንጉቡና ንገሩን ኦርቶዶክሳውያን። ኢየሱስን በማመናችሁ ያገኛችሁትን ሲቆጠሩልን። ምን አገኛችሁ? ምንድነው ቤኔፊታችሁ? ምን አገኛችሁ? ምንም። ያው አባትህ እኮ ተናገሩ። ሞተው እንኳን ሲኦል እንደሚገቡ ነው እርግጠኛ የሆኑት። ኢየሱስን ተከትሎ ሰው ሞቶ ሲኦል እንደሚገባ እርግጠኛ ነው። እግዚኦ! ሰው ኢየሱስን ተከትሎ የት እንደሚገባ እንኳን እርግጠኛ አይደለም። ወደ እኔ የሚመጣውን ከቶ ወደ ውጭ አላወጣውም ብሎ ያለውን የአምላኬን የጌታዬን የኢየሱስ ክርስቶስን ቃል አያምኑ። ቅድም ወንድምነት ዳጊዬ እንዳለው በዮሐንስ ወንጌል መጽሐፍ ምዕራፍ 11 ቁጥር 25 ላይ የተናገረውን ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል፣ ሕያው የሆነውን እኔ በመጨረሻ ቀን አስነሳዋለሁ ብሎ የሚለውን አያምኑትም። በፍጹም አያምኑትም። እኛ ቤትና ወንጌላውያኑ ጋር ምላሴ ከትናጋይ ጋር አሁን እያወራው ባለበት እንኳን እስክትጣበቅ ድረስ የዘመኔ ቁጥር እስኪያልቅ ድረስ በእግዚአብሔር ልጅ ላይ ባለኝ እምነት ጽኑ እምነት ነው ያለን። በማመኔም የዘላለምን ሕይወት አግኝቻለሁ፣ የእግዚአብሔር ልጅ ሆኛለሁ። በማመኔ ብቻ አይደለም፣ እዚህ ያሉት ወንድሞቼ ናቶቼ፣ በማመናችን የእግዚአብሔር ልጆች ተብለን እንጠራ ዘንድ አብ እንዴት ያለውን ፍቅር እንደሰጠን እዩ ካለ በኋላ እንዴት እንደሚሆን አንታወቅም አይደለም፣ እንዲሁም ነን ነው የሚለው። ነኝ እኔ ኤርምያስ ከፍጥረቴ ቁጣ ልጅ የነበርኩኝ በበደልና በኃጢአቴ ሙታን የነበርኩ ወንድሜ ጌርሳምም ዳጊም እዚህ ያሉት ወንድሞች ኤፊም አሞጽም በእግዚአብሔር ልጅ ስም በማመናችን ንስሐና የኃጢአት ይቅርታችንን አግኝተን ስማችን በሕይወት መጽሐፍ ላይ የተጻፈ የዘላለምን ርስት ተካፋይ እንድንሆን ከድቅድቅ ጨለማ ወደሚደነቅ ብርሃኑ የጠራን የእሱም በጎነት ልንናገር የተመረጥን ትውልድ
የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየን ወገን ነን። የእግዚአብሔር ባላገሮች ነን፣ የእግዚአብሔር ቤተሰቦች ናችሁ ነው ብሎ የሚለን መጽሐፍ። አባ ብዬ እኮ የምጠራው የሰማይ የምድር ጌታን እኮ ነው። ይህንን እንድጠራ ደግሞ ጌታን በመቀበሌ የተቀበልኩት መንፈስ ውስጥ ያለ አባ አባት ብለን ማለት ነው። ቴንኪው መንፈስ ቅዱስ ለዘላለም ስም ይባረክ። በማመን ምንም አታገኝም። ኢየሱስን ብታምነ ምንም አታገኝም። በስላሴ ብታምነ ምንም አታገኝም። እዛ ቤት ያለ ስላሴ ማን አለና? እኛ የስላሴን ትምህርት አውቅተን ፈጭተን የጋግረን የምናበለው ለትውልድ ሁሉ እኛ ነን ይላሉ። በስላሴ ብታምን በኦርቶዶክስ የዘላለም ሕይወት የለም። በስላሴ እናምናለን ብለው የሚሉ ሰዎች አሉ እንዴ? በስላሴ እምነትን ሰዎች እንዲያምኑ የሚያስተምሩ ሰዎች አሉ እንዴ? ሲሞቱ ሲኦል ነው የሚጠብቀኝ እያለ ብሎ የሚለው መምህሩ እንዲህ ካለ ደቀ መዝሙሩም እንደው የሚለው ቴንኪው ጌታዬ ኢየሱስ ክርስቶስ፣ አንተ እኮ ልዩ ነህ። ጌታ ራሱ እንደተናገረው ቅዱስ አባት እግዚአብሔር ሆይ ብሎ አለው። ቅዱስ አባት ሆይ ይህንን ከጠቢባን ሰውረህ ለሕፃናት ስለገለጥክላቸው አመሰግንሃለሁ። አባት ሆይ ፍቃድህ በፊትህ እንዲሆኗል ይለዋል። ከአብ በቀር ወልድን የሚያውቀው የለም፣ ከወልድም በቀር ወልድ ሊገልጥለት ከሚፈቅድ በቀር አብን የሚያውቀው የለም ይላል መጽሐፍ። ለእኛ ግን እግዚአብሔር በመንፈሱ በኩል ገለጠው ይላል። እናንተ ደካሞች ሸክም የከበዳችሁ ወደ እኔ ኑ ብሎን ወደ እሱ መጥቼ እኔም አሳርፋችኋለሁ እኮ ብሎ ሲል ብራዘር እዛ ገና ሲሄድ አይደለም አርፈው ኦልሬዲ ነፍሴ የዛሬ 27 ዓመት 28ኛው ላይ ጥር ባለፈው አለፈ፣ ወደ 28ቱ ገባው። የዛሬ 27 ዓመት በወረሃ ጥር 12 ቀን ኢየሱስን የህይወቴ አዳኝና ቤዛ ጌታ አድርጌ መድኃኒት አድርጌ አምኜ ወድጄና ፈቅጄ በልቤ ላይ ስሾመው ስቀበለው ውስጤ ተሰምቶኝ የማያውቅ ሰላም፣ ደስታ፣ ተስፋ የትም አይቼው እኮ አላውቅም። ወንድምነት ጌርሳ የትም ቦታ ላይ የሆነ ፓስተር ነው አምጥቶ ውስጤ የጨመረው ብዬ እንዳለ ፓስተሩ ውስጤ ሊጨምረው አይችልም። ይሄን ሰላም ሊጨምር አይችልም። ይሄንን መፍለቅለቅ፣ ይሄንን በፍቅር ማበድ፣ በኢየሱስ ክርስቶስ ፍቅር ማለት ነው ማንም ውስጤ ሊጨምረው አይችልም። ለካ ተቀበለው ብለው ያሉኝ ጌታ እውነትም ወድጄና ፈቅጄ በልቤ ይቀበላለሁ፣ ና በእኔ ውስጥ ኑር፣ እኔም ከአንተ ጋር ልኑር ብለው ንስሐ ሲያስገቡኝ በዚያን ጊዜ ኮንፌስ አደርግ ለካ ነገሩ የምር ነው ወዳጄ። ይኸው ልድፍን 27 ዓመት እፍለቀልቃለሁ፣ በመንፈስ ቅዱስ በደስታ እፍለቀልቃለሁ። ተስፋዬ ዘላለማዊ ነው። ለዚህ ነው ቅድም ያወጣሁት መልእክት ላይ ቅዱስ ጴጥሮስ ሲናገር ሰው ኢየሱስ ክርስቶስን በማመኑ የሚያገኘውን ይሄንን ላሳያችሁ ወዳጆቼ። ያው ቅዱስ ጴጥሮስ ይሄንን ያለው ምን አይነት ተስፋ ወገኖቼ፣ ይቅርታ። ያው ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ሕያው ማለት ዘላለማዊ ማለት ነው። አይ ለዘላለማዊ ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍ ርስት እንደ ምሕረቱ ብዛት ሁለተኛ ዳግም ማለት ነው ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። የጌታችን የኢየሱስ ክርስቶስ አምላክና አባት ማለት ነው ቅዱስ እግዚአብሔር አብ ማለት ነው። አዎ ይባረክ ይላል ጴጥሮስ። ይህም ርስት በመጨረሻው ዘመን ይገለጥ ዘንድ ለተዘጋጀ መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል ይላል። አየው፣ መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በእግዚአብሔር ልጅ ስም ለምታምኑ በኢየሱስ ክርስቶስ ስም ለምታምኑ በሰማይ ቀርቶላችኋል ይላል። ይህንን አያምኑ ልስበካችሁ ይለና እንዴ ደግሞ ልስበካችሁ
እኔ ከስብከት እኮ ቀጥሎ ሰዎች እኮ ሪስፖንድ ያደርጋሉ። ጴጥሮስ ከሰበከ በኋላ እኮ ሰዎች ልባቸው ተነካ ማለት አመኑ ማለት ነው። እንደምታውቁት የእስራኤል ልጆች ሆይ ብሎ ስብከት ጀመረ ጴጥሮስ። ሰበከ። ከሰበኩ በኋላ ቃሉን የሰሙት ሁሉ ልባቸው ተነካ። ይህ ማለት አመኑ ማለት ሪስፖንድ አድርጉ ማለት ነው። ምን እናድርግ ብለው ሲሏቸው ምንድን ነው ያለው ጴጥሮስ? ንስሐ ግቡ ነው ያለው። ምን ሊያገኙ? ምንም። እንደ ኦርቶዶክስ ከሆነ ምንም። እና እንዲህ አይነት ወንጌል የለም ወንድሞች እናቶች። ያላዳንህን ኢየሱስን ልስበክህ ብለህ አትበለኝ። እኛ ግን ያዳንህን ኢየሱስን እንስበካችሁ ወንድሞች እናቶች። ኦኬ፣ በስሙ ታመኑ፣ በእግዚአብሔር ልጅ ስም ታመኑ፣ የኃጢአታችሁን ይቅርታ ታገኛላችሁ። ነገሩ ሲሪየስ ነው ብራዘር፣ ቀልድ አይደለም ወዳጄ። ኦኬ፣ በእግዚአብሔር ልጅ ስም ስታምን ምን ታገኛለህ? የዘላለም ሕይወት ታገኛለህ። በስሙ ሲጀምር ንስሐና የኃጢአት ይቅርታን ታገኛለህ። ስለ ስሙ ተብሎ ኃጢአት ይሰረይልሃል። እኔ አይደለሁም ያልኩት፣ ዮሐንስ ነው። ዮሐንስ ደግሞ የሙሉ ወንጌል ቤተክርስቲያን ፓስተር አይደለም፣ ሐዋርያ ነው። የኦርቶዶክስ ቤተክርስቲያን ቄስ አይደለም፣ ሐዋርያ ነው። የታመኑ ሐዋርያት የጻፉት እንዲህ ብለው ነው፣ ልጆች ሆይ ኃጢአታችሁ ስለ ስሙ ተሰርዮላችኋልና ይህንን እጽፍላችኋለሁ አለ። በቃ የጻፈልንን አመንን። የተጻፈውን እመን። ስታምንስ የምታገኘው ነገር የዘላለም ሕይወት ነው። የልጅነትን ስልጣን ነው። ከሞት ወደ ሕይወት ነው። ከድቅድቅ ጨለማ ወደሚደነቅ ብርሃን ነው የምትመጣው። የእግዚአብሔር ልጅ ሳታምን ዳቦ ለመቀበል ከቄስ እጅ፣ ወይን ለመቀበል ከዲያቆን እጅ በማንኪያ የሚሰጥህን የወፍ ጫጩት ይመስል አፍህን አትክፈት እየሄድክ ለመቀበል ማለት ነው። በመጀመሪያ እመነው። ከሚበላውና ከሚጠጣው በፊት የሚበላውና የሚጠጣውን ይህንን ቅዱስ ስርዓት የሰጠንን ጌታ ኢየሱስ ክርስቶስን እመነው። ኦኬ፣ እመነው። ለመጠመቅ ከመቸኮል በፊት በስሙ ማመንን እመን በመጀመሪያ። ቴንኪው። የእርሳም መቀጠል ትችላላችሁ። ተባረኩ። እግዚአብሔር የተመሰገነ ይሁን። ሉክ እዚህ ያላችሁ ቅዱሳን በጌታ የሆናችሁ ምንም ያው መዳናችሁን በራሳችሁ በውስጣችሁ ስለምታውቁት አሁን እኚህ አራት አይናዊ የተናገሩት ለእናንተ መቼም የሚያሳዝን ነው የሚሆነው፣ እናውቀዋለን። ምክንያቱም ሮሜ 8:16 ላይ መንፈስ ቅዱስ ከመንፈሳችን ጋር ይመሰክርልናል ይላል የእግዚአብሔር ልጆች እንደሆነ። ስለዚህ መንፈስ ቅዱስ በውስጣችን ሆኖ አባ አባ ብሎ እየጮኸ ገላትያ ላይ ይናገራል። በውስጣችሁ የሚጮህን ነገር ድናይ ማድረጋችሁ ነው። ስማችንን የምናውቀው ያህል በደንብ እናውቀዋለን። ከዛም በላይ በመታወቂያ ላይ ያለው ስማችን ከተወለድን ጊዜ ጀምሮ እስከዛሬ የተጻፈው የመጀመሪያና ላስት ኔማችንን የምናውቀውን ያህል በደንብ መዳናችን 100% እርግጠኛ ነኝ። ለዚህ ነው እኛ ይሄንን ጥያቄ ሁልጊዜ የምናቀርበው። ለምን? መጽሐፍ ቅዱስ እርግጠኛ ስለሚያደርግ ነው። እኛ ተነስተን ዝም ብለን እርግጠኛ እንሁን ብለን አይደለም። እንዴት እንሆናለን? አንደኛ መጽሐፍ ቅዱስ እርግጠኛ ያደርጋል። ሁለተኛ ደግሞ በህይወታችን ቴስት አድርገ ነው። አንደኛ ዮሐንስ ምዕራፍ 1 ላይ እንደሚናገር ስለ ህይወት ቃል ከመጀመሪያ የነበረ በጆሮአችን የሰማነው በእጆቻችን የዳሰስነውን እናወራላችኋለን ካለ በኋላ ህይወት ተገልጧል፣ አይተናል፣ እንመሰክራለን ይላል። ይህንን ያየነው የቀመስነው የዳሰስነውን ነው የምናወራው። እናንተም ከኛ ጋር ህብረት እንዲሆንላችሁ ይህንን እጽፍላችኋለሁ ብሎ ሐዋርያ ዮሐንስ እንደተናገረ እናያለን። ክርስትና ማለት ከእግዚአብሔር ጋር ሪሌሽንሽፕ ነው፣ ከቅዱሳን ጋር ፌሎሽፕ ነው። እደግመዋለሁ፣ ክርስትና ከእግዚአብሔር ጋር ሪሌሽንሽፕ ነው። ብዙ ጊዜ አኪዙ የምንደረገው ሃይማኖት አይደለም ስንል ነው። የተጠራ ነው ለሪሌሽንሽፕ ነው ከእግዚአብሔር ጋር። በአማርኛ ምን እንደሚባል አላውቅም። እና ከእግዚአብሔር ጋር ህብረት ልናደርግ ፌሎሽፕን አንድ ነው፣ ህብረት ነው የምንለው ሪሌሽንሽፕ ነው። የጸብ ግድግዳ ፈርሶ በክርስቶስ ኢየሱስ ራሱ እንደተናገረው ገና ከዚህ የሚበልጥ ታያለ። ሰማይ ተከፍቶ መላእክት በሰው ልጅ ላይ ሲወጡ ሲወርዱ ታያለ ብሎ ለዘመናት ተዘግቶ የነበረው ከአዳም ከገነት ከተባረረ ጊዜ ጀምሮ ተዘግቶ የነበረውን የሰማይና የምድር መቋረጥ ክርስቶስ ኢየሱስ ነው የቀጠለ። በዛ ነው ወደ አብ የምንገባው። ራሱ እንደተናገረ በዮሐንስ 14:16 ላይ እኔ እውነት ህይወት መንገድ ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። ይሄ ደግሞ ግልጽ ነው። መጽሐፍ ቅዱስ አይደለም በአዲስ ኪዳን በብሉይ ኪዳን እንኳን ሮሜ 4 ላይ ያንን ዲስክራይብ እንደሚያደርገው ገላትያ ላይ እንደሚያብራራው አብርሃም ሳይቀር አመነ፣ እምነቱ ጽድቅ ሆኖ ተቆጠረለት ነው የሚለው። እኛ ህግ መጀመሪያ የመጣ ይመስለናል። በእምነትና በእምነት መካከል
እንደ ሳንዱች ፕሪዘርቭ ለማድረግ በመካከል የመጣ ነው ህግ። ከህግ በፊት እምነት ነበር። አብርሃም ከህግ በፊት የነበረ ነው እና ህግ ከጥንት ጀምሮ የነበረ ነው እና በእምነት ነው የተወሰዱት። እነ ሰባተኛው ትውልድ ማነው የምትሉት መጽሐፍ የተጻፈለት ሄኖክ በእምነት የተወሰደው። ኖህም በእምነት ነው ያንን መርከብ ያዘጋጀው እና እምነት ይቀድማል ከህግ በፊት። ስለዚህ ሮሜ 4 ላይ በእምነት እንደጸደቀ ይናገራል። የእሱን የአብርሃምን እምነት እንደገና ደግሞ ከእኛ ጋር ሮሜ 4 24 እና 25 ሲያጠቃልለው እኛም ስለ በደላችን የሞተውን እኛን ለማጽደቅ የተነሳውን ሮሜ 4 24 ላይ 24 እና 25 ለምናምን እምነታችን ጽድቅ ሆኖ ይቆጠርልናል። ክርስትና ወጥተህ ወርደህ አይደለም፣ ወይም ደግሞ አሁን እንደምታዩት በገመድ ታስረህ ወደ ውሃ እየወረው በዛ አይደለም። እምነት ጽድቅ ሆኖ ተቆጥሮልህ ነው። እንዴት ነው የሚቆጠርልህ? በእኛ ምትክ እሱ ሞቷል። 2 ቆሮንቶስ 5:21 ላይ እኛ በእርሱ ሆነን የእግዚአብሔር ጽድቅ ሆነን ዘንድ ኃጢአት ያላወቀውን እሱን ስለኛ ኃጢአት አድርጎታል። በእኛ ምትክ አሁን ልክ እዚህ ቆሜ ነው እንትን የምለው፣ ወገቤን ስላመመኝ ቆሜ ነው እንትን የማገለግለው ማለት ነው። ልክ በፍርድ ወንበር ፊት በደለኛ ኃጢአተኛ እንደሚቆም ጌታ ኢየሱስ ክርስቶስ ቆሟል። እኛን ወክሎ የእኛን ኃጢአት በሱ ላይ አኑሮት ኢሳይያስ 53 ላይ እንደሚናገረው በደላችን ኃጢአታችንን ሁሉ በሱ ላይ አኖረ። ስለኛ በደል ስለኛ መተላለፍ እሱ ቆሰለ፣ ደቀቀ። የደህንነታችን ተግሣጽ በሱ ላይ ነበረ ይላል። በሱ ቁስል እኛ ተፈወሰን። ለአንድ ወንጀል፣ ለአንድ ኃጢአት፣ ለአንድ ስተት አንድ ጊዜ ነው ፍርድ የሚሰጠው። ጌታ ኢየሱስ ክርስቶስ በእኛ ቦታ ፍርድ ተሰጥቷል። ይሄንን ስለ እኔ በእኔ ቦታ ሞቷል ብለን ስናምን እንድናለን አውቶማቲካሊ። ያመነ ሰው ይጠመቃል። ሮሜ ላይ ያብራራል። እንደገና ደግሞ የዳነ ሰው በቅዱሳን መካከል ይሄ ጌታ እራት የሚባለው ወይ ቁርባን ምናምን የሚባለው የተለያየ ስም ምናምን ማለት ይቅርታ፣ ቁርባን የሚሉት ወይም ደግሞ ዘ ሎርድ ሰፐር የሚባለው የጌታ እራት ሐዋርያቶች ዕለት ዕለት በየቤታቸው ያደርጉት ይቆርሱት የነበረ የፍቅር ማዕድ ይባላል። ይበሉ ነበር። ሊትራሊ ምግብ ነበር የሚበሉት። ያ በቤተ ክርስቲያን መካከል ነው የሚደረገው። አንደኛ ቆሮንቶስ ምዕራፍ 11 ግልጽ አድርጎታል። 3 ነገር እንትን የገባውና የተገባው ብሎ አስቀምጧል። whoever's worthy ብሏል። እንደገና ደግሞ የገባው ያ ነገር ለምን እንደሚደረግ የገባው ሞቱና ትንሣኤውን ለማሰብ ከቅዱሳን ጋር ህብረት ለመፍጠር ከሱም ጋር ህብረት ለማድረግ ለመታደስ የጌታ እራት በቤተ ክርስቲያን መካከል የሚወሰድ ቅዱስ እራት። ይሄንን ጠላልፈ ውሃ ጥምቀትን ምናምን አምጥተህ ከድነት ጋር እንትን ብለህ ሰዎች ኮምፕሊኬትድ እንዲሆኑ አታደርገውም። በእምነት ነው። ይሄው ብዙ ጥቅሶችን አሳይተናል እና የሚዳነው በእምነት ነው። ኢንስታንትሊ ለዚህ ኤፌሶን 1:13 ኤፌሶንን ከ1 እስከ 14 በማስጠና ጊዜ ማታ ማታ ለረጅም ጊዜ ነው የፈጀብኝ። ያንን ከ1 እስከ 14 ያን ያህል ጊዜ ይፈጅብኛል አላልኩም ነበረ። በጣም የሚደንቅ ነው። ኤፌሶን 1 ከ1 እስከ 14 አንብቡት። በክርስቶስ ኢየሱስ ለማድረግ እንደወደደ በክርስቶስ የተደረገው ነገር ሁሉ በእርሱ እንደተደረገ የሚደንቅ ክፍል ነው እና 13 ላይ ስደርስ የእውነትን ቃል የመዳናችሁን ወንጌል ሰምታችሁ በክርስቶስ አምናችሁ በመንፈስ ቅዱስ ታትማችኋል። ራይዜር የእውነት መልእክት የመዳን ወንጌል ስትሰማ በክርስቶስ ታምናለህ፣ በመንፈስ ቅዱስ ትታተማለህ። ይህም የርስታችን መያዣ ነው። ፒሪየድ። አንደኛ ቆሮንቶስ እንዴት ነው የምትታተመው? አንደኛ ቆሮንቶስ 12:13 ላይ ይናገራል። መንፈስ ቅዱስ ወደ አካሉ ውስጥ ይጨምራል። ይሄ ደግሞ ኤፌሶን 1:10 ላይ የተናገረ በዘመን ፍጻሜ ያለውን ሐሳቡን አስታውቆናል። ይሄም በሰማይና በምድር በክርስቶስ ኢየሱስ ለመጠቅለል ነው እንደሚለው ትጠቀለ ወደዛ ውስጥ ገባና የመጨረሻው ነፍስ ጌታ ኢየሱስ ክርስቶስ ያቺ መለከት ከመነፋቷ በፊት የምትድነዋ ነፍስ እስከምትገባ ድረስ ይቀጥላል። መንፈስ ቅዱስ ነው ወደ አካል ውስጥ የሚጨምረ፣ ውሃ አይደለም። የአብ የወልድ የመንፈስ ቅዱስ ስራ ነው ድነት አብ ልጁን ልኳል። ወልድ ስለ ዓለም ሞቷል። መንፈስ ቅዱስ ይህንን ክርስቶስን የሚቀበሉትን ወደ አካሉ ይጨምራል፣ ህይወት ይሰጣል። ፒሪየድ። ይሄ ነው። ከዛ በኋላ ሌሎችን ስርዓቶች በቤተ ክርስቲያን ውስጥ የሚፈጸሙትን ታደርጋለህ እንጂ ይሄ ድነትን ያው 4 አይናው እኮ በቃ ብንኖር ኃጢአት እንሰራለን እንበላሻለን ነው ያሉት። እንዳውም በከፍተኛው ነው ኃጢአት እንሰራለን ሳይሆን እንበላሻሻለን ነገር ነው ያሉት። እግዚአብሔር ይወቅላቸው ምን አይነት መበላሻሸት እንደሆነ። ብንሞት ደግሞ ወዴት እንደምንሄድ አናቅም። ወደ ሲኦል ነው የምሄደው። ወደ ሲኦል ብሄድ እላለሁኝ አሉ። ታዲያ እኚህ የቤተ ክርስቲያን ታፕ ሊቅ ካላወቁ ምንድን ነው የምትሰሩት? ኦርቶዶክሶች
ሊቃውንቶቻችሁ ወደ ገነት ትገባላችሁ ብሎ እንዴ መጽሐፍ ቅዱስ የተጻፈውን እዚህ ብላክ ኤንድ ዋይት የተጻፈውን ድና ያደርጋሉ ነው። እኛ መፍረድ አንችልም። እኔ እገባለሁ፣ እኔ እርግጠኛ ልሆን አልችልም። በእግዚአብሔር አምናለሁ፣ ግን ኃጢአተኛ ነኝ። እሱን እኮ ነው አሁን ኃጢአተኛ ነኝ ኬታ መጣው። በክርስቶስ ኢየሱስ ስታምን እኮ በቃ ትጸድቃለህ። የምን ኃጢአተኛ ነህ? ታዋሽ ምን ትላትልና ምንድነው? እሱ ይለያል። ሌላ ወይም ትምህርት ከፈለክ እናስተምራለን። መዋሸቱ ምናምን አንደኛ ዮሐንስ ምዕራፍ 1 ላይ ይናገራሉ። ኃጢአት የለብንም ብንል እሱን እናስተዋለን። ግን የክርስቶስ ኢየሱስ ደም ለኃጢአታችን ብንናዘዝ እንትን ንስሐ ትገባለህ። ይኸውልህ መጀመሪያ ዳግም ስትወለድ ኃጢአትን ሪጀክት የሚያደርግ ስብና ነው የሚኖርህ ውስጥ ሁሉ። ዳግም መወለድ ማለት በመንፈስ ዳግም መወለድ ነው። ይሄን የምታየው ቦዲ ሳይሆን በመንፈስ ውስጥ ዳግም ይወለዳል። ትላንትና ተወደው የነበረ ነገር ትጠለዋለህ። ኦኬ፣ በግዴታ አላደርግም፣ ዘፈን ቤት አልሄድም፣ አልጠጣም፣ ዝሙት አላደርግም እያልክ የምትታገለው ሳይሆን የክርስቶስ ይሄ አንደኛ ዮሐንስ ምዕራፍ 3 8 እና 9 ይናገራል። ከእግዚአብሔር የተወለደ ኃጢአት ሊያደርግ አይችልም ዘሩ ከእርሱ ተገኝቷልና ስለሚል የእግዚአብሔር ዘር ዳግም ልደት ማለት ከእግዚአብሔር ስለምትወለድ አውቶማቲካሊ ኃጢአትን የሚጠላ ማንነት ነው የሚሰጥ ወንድምነት። ይህንን ካላገኘ ይህንን ካልተለማመድከው በኤክስፔሪንስ ነው የምታውቀው። መጽሐፍ ቅዱስ እንደዛ ይላል። እኔ ኃጢአት ወደ ጌታ ከመጣ በኋላ ዳግም ልደት ካገኘሁኝ በኋላ ከዛች ቀን በኋላ ኃጢአት እየታገልኩ አይደለም ወንድሜ። በቃ ኃጢአቶች ራሱ በቃ ይሄ ዳምፕስተር አውጥተህ ዳምፕስተር ታውቃለህ ላይ ቆሻሻ መጣ ሰርታ አታውቅም ማለት ነው። እግዚአብሔር ካገኘ በኋላ እሱ ይለያል። ይኸውልህ እሱ ሌላ ነው። ቆይ አንዴ ኢንቴንሽናሊ አልሰራም። ኢንቴንሽናሊ የሚሰሩ ሊኖሩ ይችላሉ። በዓላማ በኢንቴንሽናሊ መውደቅ፣ በአንደበቴ መሳት፣ አንዳንድ ነገሮች ድንገት ኢንቴንሽናል ያልሆነ ነገር የሰው ልጅ ነኝ። ይህንን መጽሐፍ ቅዱስ አንደኛ ዮሐንስ 1 ላይ ስለሚናገር ኃጢአት አልሰራንም ብንል የለብንም ብንል እንዋሻለን። በኃጢአታችን ብንናዘዝ ከኃጢአታችን ሊያነጻ የክርስቶስ ኢየሱስ ደም ከኃጢአታችን ያነጻናል ይላል። ኦንጎይን የሆነ መንጻት እኮ አለ። ደሙ እኮ ዛሬም ትኩስ ነው፣ ዛሬም ያነጻናል። ያ አለ። ነገር ግን በዓላማ በእቅድ ሰው ኃጢአት ከሰራ ኤንዜን ድነቱ ላይ ነው ኩዌስችን የማደርገው። በዓላማ የሚያመነዝር፣ በዓላማ ሰውን የሚበድል፣ በዓላማ የሰውን ገንዘብ የሚበዘብዝ፣ በዓላማ የኔሜት ለመደባደብ አሸምቆ በቃ ማንኛውም ኃጢአት የሚያደርገው ራሱ አእምሮ ጽድቅ ነው። ያለ ዓላማ ኃጢአት ሲያደርግ ምን አይነት ኃጢአት ነው? ያለ ዓላማ የሚያደርገው እንዴት ነው? መውደቅ ነው። ጻድቅ 7 ጊዜ ይወድቃል የሚለው ፕሮቨርስ ውስጥ ያለው ምሳሌ ላይ እንዳለው አሁንም አንደኛ ዮሐንስ 1 ጠቅሼልሃለሁኝ። እና ዕለት ዕለት እየታደስክ ነው የምትሄደው። ትላንትና ወደ ጌታ እንደመጣ በተለይ ዳግም ልደት እኔ አሁን 34 ዓመት አልፎኛል በጌታ እና የዛን ጊዜ ጌታን ያገኘው ጊዜ ድሮ ለማመዳቸው የነበሩ ነገሮች ነበሩ። ወደ ጌታ እንደመጣው ድኛለሁኝ፣ የእግዚአብሔር ልጅ ሆኛለሁ፣ በሰማያዊ ስፍራ ተቀምጫለሁኝ እና አውቀዋለሁኝ ውስጤ የጌታ ፍቅርና የሰዎች የቅዱሳን ፍቅር። ትላንት ጠላቸው የነበረው ጴንጤዎች እንደው እየሮጥኩ ማየቼ የማልጠግባቸው ነው የሆንኩት እና ፍቅር በውስጥ ነው የሚፈልቀው። ከዛ በኋላ ያለው ነገር ግን በትራንስፎርሜሽን ወይም ደግሞ በሳንቲፊኬሽን ፕሮሰስ ይሄ በማደግ በጽድቅ በማደግ እየተለወጥ እግዚአብሔርን እየመሰል ትሄዳለህ እና ምንም እኔ አሁን ምንድነው እሱ ኃጢአት ድንገተኛ ሽው በስጋ ስለምናድር ሽው የሚደርልብ ነገር ሊኖር ይችላል በሐሳብ በአእምሮ። ግን እኔ አሜን ሶፋር አሁን በምናየው ህይወታችን እግዚአብሔር ይመስገን በድንገት ተነስቶ ልትጣላ ትችላለህ። አሁን ይሄ ኃጢአት ነው አይደል? ድንገት አቅደው አይደለም ምናምን አይደለም። ድንገት በተፈጠረ ነገር ልትጣላ ልትጫጫህ ትችላለህ። እጅህንም እንኳን ልትሰነዝር ትችላለህ ኢሚዲየትሊ። ምክንያቱም ድንገተኛ ነገር የዚያን ጊዜ ትጸጸታለህ። እኔ እንደዚህ አድርጌ አውቃለሁኝ። ጌታን ባገኘው በ3ኛ ዓመቴ ድብን ያለ መርካቶ ላይ ተደባድቤያለሁኝ። ኦኬ በሁለተኛ ዓመቴ። ከዛ በኋላ በጌታ ፊት እንዴት እንዳፈርኩኝ ልነግርህ አልችልም። እንዴት እንዳፈርኩኝ እና እንደዚህ ድንገተኛ የሚሆኑ ነገሮች ኃጢአቶች አሉ እና ግን ፕሮግሬሲቭ በሆነ መንገድ እየሞትክ ከዛ በኋላ አድርገው ታውቃለህ? ምን ጸብ ነው ደግሞ ታውቃለህ? ያ ኃጢአት እግዚአብሔር ተፈርክበት እንትን ጸብ ነው እኮ ተጣላው ነው ያልኩህ እኔ። ከዛ በኋላ ማለት ይሄ ድብድብ እጅ አንስቶ ምንም አድርጌ አላውቅም። ብራዘር ጌታ ጠብቆኛል። ይመች ወንድም። አይ ኖርማል ትምህርት ትማራለህ። ይቅር በላቸው እግዚአብሔር ራሱ ይላል። ሰዎች ያቁምና እግዚአብሔር ይቅር ይላል። ወንድሜ ምንድን ነው መሰለ የመጀመሪያው ዋና ኮሩ ዳግም ልደት በእምነት ሮሜ 10:9-10 ላይ እንደሚናገር ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። ክርስቶስ ኢየሱስ ለአንተ እንደሞተልህ በቃ አንድ ኦርቶዶክስ እንደ ማያውቅ አለ ብለህ ነው
በቃልማ ያነበና አሁን እኮ አባ ገብረ ኪዳን እኮ ምን አሉ መሰለህ? ወደ ሲኦል ነው የሚሄደው በሞትም እፈራለሁ አሉ። ምን እውቀት ምን ዋጋ አለው? ታላቁ አራት አይናው እንዳንተ ልቤ አፌ ሞልቼ ልቤ እንትን ብዬ እኔ በቃ ገነት የሚሄዱ አይሉ እግዚአብሔር ያውቃል። ለምን መሰለህ ማትለው? አሁን ለምሳሌ ኪስ ውስጥ $100 ኖሮ ኪስ ምንም የለህም ድሃ ነህ $100 ከየት ታመጣለህ ቢል ሰው እንዳለ ታውቀዋለህ። አለኝ ነው የምትለው አይደል? አይደል? ምሳሌ ሲምፕል ምሳሌ ነው። ምን አስቃል ስትለው እንዴት ማለት ሲምፕል ምሳሌ ነው። $100 ኖሮ ሰው የለህም ቢልህ አንተ ምንድን ነው የምትለው? አሁን አንተ እግዚአብሔር አውቀዋለሁ እያልክ ነው። ብራዘር መልስልኝ፣ ላስወረደ ነው። ኦኬ እኔ እኮ በትህትና ነው እያስረዳው ያለሁት። ኦኬ በትህትና ነው የማስረዳ። ካለ ያለህን ነገር እኔ በውስጤ ሉክ ላንብብልህ። አሁን ከታችውን አዳምጥ። ቅድም ተናግሬያለሁ፣ በቃሌ ተናግሬያለሁ። ሮሜ 8 አነብልሃለሁ። ያልገባችሁ አባ ገብረ ኪዳን ብንኖር እንበላሻለን። አሁን ኤርሚያስ ሰማን እኮ ብንኖር እንበላሻለን፣ ብንሞት ደግሞ እፈራለሁኝ። ሁለት ነገር እፈራለሁኝ። ብሞት ደግሞ ወዴት እሄዳለሁ? ወደ ሲኦል እሄዳለሁኝ ብዬ እፈራለሁኝ። ወደ ሲኦል ነው የሚሄደው ብለው ክሌም አድርገዋል። እንዴ አራት አይና በአራት ነገር ማስተር ያደረገ ማለት ነው። አራት ማስትሬት ያላቸው ማለት ነው። በቤተ ክርስቲያኑ አራት አይነት ትምህርቶች እና ታፕ የሆኑ ሊቃውንት ናቸው አባ ገብረ ኪዳን። እሳቸው ብሞት ወደ ሲኦል ስለሚሄድ ስለምፈራ እያሉ ምንድናችሁ እናንተ? ምን ትጠብቃላችሁ? ይሄ ወንጌላውያን እግዚአብሔር ስሙ ይባረክ መጽሐፍ ቅዱስ እየገለጥን እንነግራቸዋለን። አንደኛውን ለአንብብላችሁ። እንዴት ትናገራለህ? እንዴት የእግዚአብሔር ልጅ ሮሜ 8:16 እንደዚህ ይላል፣ የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር እንደውም ከ14 ጀምሮ ላንብበው። በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸውና አባ አባት ብለን የምንጮህበት የልጅነት መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነት መንፈስ አልተቀበላችሁም። አባ አባት ብሎ የሚጮህ በውስጣችን ራሱ እየጮኸ እንዴት ዝም አስብለዋለሁ? አይደለሁም አባቴ አይደለም እንዴት እላለሁኝ? ክርስቶስን ስቀበል የተቀበልኩት መንፈስ በመንፈስ ቅዱስ ወደ ልቤ የሰደደው መንፈስ አባ ብዬ የሚጮህበት መንፈስ ነው እና ይሄን ተቀበላችሁ እንጂ እንደገና በፍርሃት የባርነት መንፈስ አልተቀበላችሁምና ማለት የምትፈራ አሁን አባ ገብረ ኪዳን እንደሚፈሩት የሚያስፈራ መንፈስ አይደለም የተቀበልከው። ዕብራውያን ላይ ይናገራል፣ በሞት ፍርሃት የነበሩትን ነፃ ያወጣ ዘንድ በደምና በስጋ ተካፈለ ይላል። በሞት ፍርሃት እየፈራ ነበር የምንኖረው ድሮ። አሁን የለም እኔ እንጃ በቴክስት ነገር አላቅም። ጠዋት የገሌ እድልተኛ የሆናችሁ ተብሎ ጥሩምባ ሲነፋ የኔ ነው የምነግራችሁ፣ ወይኔ አንድ ቀን እድሌ እንደዚህ ይሆናል ነበር። በመቃብር አካባቢ ሲሄድ ካስኬቶችን ሳይ ወይኔ ይል ነበር እና እንዲህ አይነት ነገሮች እንትን ስል ያስታውሰኝ ነበር። ፈራ ነበር ወገኖች፣ እንኳንም ፈራው እያለ ጥግ ሲያደርሰኝ ቁጭ ብዬ መጽሐፍ ቅዱስ አነበብኩኝ። አለቀ። ሌላው ፖለቲካ ነው። ሰው በፊተኛው አዳም ኃጢአት እንደሰራ በኋለኛው አዳም በክርስቶስ ኢየሱስ እሱ እንደሞተ ያንን የሚያምን እንደሚድን አንደኛ ቆሮንቶስ ምዕራፍ 15 21 እና 22 ሮሜ 5:12 ማንበብ ትችላላችሁ። ለሁለት ነው የሚከፍለው። በፊተኛው አዳም ከኃጢአት ትወለዳለህ፣ የኋለኛው አዳምን ኃጢአትን ሊከፍል የመጣውን እሱን ስትቀበል ትድናለህ። አለቀ። ሌላው ፖለቲካ ነው። ሌላ ፖለቲካ ነው ወገኖች። እና እንደዚህ ይላል 16 የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል። የእግዚአብሔር ልጆች መሆናችንን ወንድሜ ታዳምጣለህ? መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል። ይሄ 100% በህይወት እውነት የሆነ ነው። በጌታ የሆኑት እዚህ ቦታ ላይ ኔፊም አሞጽም አውቃቸዋለን፣ ዳግዬም ኤርሚዬም መንፈስ ቅዱስ በውስጣቸው ይመሰክርላቸዋል። መዳንህን እንዴት ትናገራለህ ትላለህ? መንፈስ ቅዱስ በውስጤ እየጮኸ ታዲያ አልዳንኩም ልበል እንዴ? ሲምፕል በሆነ ኤግዛምፕል ላስረዳ። $100 ኪስህ ኖሮ የሆነ ሰው የለህም ዝም ብለህ መናጢ ነህ ቢልህ ኪስህ እንዳለ ታውቃለህ እያልኩ ላስረዳ ስል አንተ ሞክ ማድረግ ጀመርክ። ኦኬ ይመሰክራል። ልጆች ከሆንን ወራሾች ደግሞ ነን ማለት የእግዚአብሔር ወራሾች ነን። አብረንም ደግሞ እንድንከብር አብረን መከራ ብንቀበል ከክርስቶስ ጋር አብረን ወራሾች ነን ይላል። መከራ መቀበል አለብህ። መስቀል ልትሸከም ነው የተጠራው። ይህንን በደቀ መዝሙር ትምህርት እናስተምራለን። ዝም ብለህ ድኛለሁኝ ብለህ እንደፈለግ መስቀል ሲመጣ ስለ ክርስቶስ የሚመጣ ነገር ልትሸሽ አይደለም። ይህንን ደግሞ የወንጌላውያን አማኞች አሳይተዋል። በደርግ ጊዜ አሳይተዋል። ኢትዮጵያ አብዮታዊ እናት ሀገር ወይም ሞት በሉ ሲባሉ አልልም ኢየሱስ ጌታ ነው እያሉ ነው እስር ቤት ገብተው ስቃያቸውን ያዩት የተገረፉት። እነ ተስፋዬ ጋቢሶ እነ አሁን ፓስተር ጻድቁን የማያውቃቸው ኦርቶዶክስ የለም። ከምታውቋቸው ተስፋዬ ጋቢሶ ዘማሪ
የፓስተር ሰይፉ ባለቤት ወደ ጌታ ሄዳለች በቅርብ እዚህ ዴንቨር ቴክሳስ ነበረች። ማነው ዴንቨር ኮሎራዶ ነበረች ጽጌ። እሷ ጸጉሯ እንደዚህ እንትን ነበረ። እስር ቤት ውስጥ ጸጉሯ ሁሉ እንትን ብሎ በስብሶ እስከሚረግፍ ድረስ ነው በእስር ቤት ያሰቃዩቸው። ሴቶች ወንዶች በሳንጃ ሁሉ የተረተሯቸዋል። አንልም እንደዛ ብሎ። ስለዚህ አብረን በመከራ ብንቀበል አብረን እነግሳለን። ስለ ክርስቶስ የሚመጣው መከራ ለመቀበል እንትን ብለናል። ለምን ሰማይ ምድር ዝቅ ከፍ አይልም? እግዚአብሔር ስሙ ይባላል። እግዚአብሔር ከመከራ ከፈተና አድነን ብለን ከጸሎታችን ውስጥ እንከታለን ወደ ፈተና። አንዳንድ ሰዎች ወይኔ እንደው እንትን ኤርሚዬ ያውቀዋል፣ ዳጊም ሊያውቀው ይችላል። እንትና እኛ ጋር ሲያገለግለን እዛ ቀጨኔ መድኃኔዓለም መጥቶ ሲያገለግለን መካነ ኢየሱስ ማነው ቄስ በሊና ሜንቶር ያደረጉት የነበረ ኤርሚ ስጠራው ሰምቻለሁ ይመሰለኝ። ተመሳሳይ ስም አለ ከእንትን ሙሉ ወንጌልም ተመሳሳይ ስም ያለው አንድ ወጣት አጋንንትን የሚነቀል እግዚአብሔር ያስነሳው ነበር። እንጦጦ መካነ ኢየሱስ መርድ እኛ ጋር መጥቶ ይሄው መርድ ስሙን ጠርሼ በአደባባይ ነው የምነግራቸው። አንድ ጊዜ ቀጨኔ መድኃኔዓለም ሲያገለግልን እንዴት እንደምናፍቅ በክርስቶስ መከራ እንትን ልል አለ። የክርስቶስ ፍቅር ላይ ደርሶ ነው። እኔ ግን እዛ በጌታም አዲስ ነበርኩኝ። እኔ ይቅርብኝ ድኜ ብቻ በሰላም እንትን አለ። እሱ እስከዛ ድረስ ይጠማ ነበር ስለ ክርስቶስ። ልክ ጳውሎስ እንዳለው ትዝ ይለኛል። ከልቡ ነበረ። በቃ በመከራው ልካፈል የቆረጡ ሰው ነኝ ይል ነበር። ዛስ ወንጌላዊ ጋይስ፣ የወንጌላዊ አማኝ እንደዚህ ነው። እግዚአብሔር ስሙ ይባረክ። መርድን ጠይቁት፣ እንደዚህ ብሎ ነበር። ቀጨኔ መድኃኔዓለም ብዬ ነው ነግሬያቸዋለሁ። ህብረት ዛሬ መካነ ኢየሱስ ቤተክርስቲያን ሆናለች። የዛን ጊዜ እናመልክበት አብረን ህብረት ፌሎሺፕ እናደርግበት የነበረ ቀጨኔ መድኃኔዓለም ማዘር ሩት ቤት የሚባል እዛ መጥቶ ሲያገለግልን አይ ሪመምበር እና በጣም ደነቀኝ። ፊቱን አይታችሁ አይኑን አይታችሁ እውነቱን እንደሆነ ማለት ትችላላችሁ። እኔ ግን ወደ ጌታ ገና እንደመጣው ስለሆነ ስለ ክርስቶስ እዛም በዛን ጊዜ የነበረው ራሱ መከራና ድንጋይ ምናምን የሚወረውሩብን ራሱ መከራ አሳይቶናል። እሱ ግን ለሌላ ለሰይፍ እንደተዘጋጀና እንደውም አይዊሽ ወደዛ እንዲሄድ አለ። እኔ ግን እንዴ ወደ ፈተና እንዳትገቡ ትጉና ጸልዩ ነው የሚለው አልኩኝ። እዛው ቁጭ ብዬ ቃሉን በደንብ መጽሐፍ ቅዱስን ደጋግሜ አንብቤ ስለነበረ ወደ ጌታ የመጣሁት እዛው በጸበልህ አልኩት። እና ከክርስቶስም ጋር መከራ ልንቀበል ነው የተጠራ ነው። ህይወት ልንካፈል ብቻ ሳይሆን ወንጌላውያን ያንን አሳይተዋል። በደርግ ጊዜ ያሳዩት ወንጌላውያን ናቸው። ሌላው ሁሉ ወደ እርሻው አይደል እንደ የተመለሰው። ምንድን ነው የምትለው? የተወሰኑ ጥቂት አባቶች በኦርቶዶክስ ውስጥ ተሰይፈዋል። አንዳንድ ነገር ኦርቶዶክስን አሳልፋቸው ስጡ የተባሉ አንዳንድ አባቶች ኤርሜድም በስም ሊያውቃቸው ይችላል። እነሱ ደርግ እነሱን ገሏቸዋል። ከዛ በተረፈ ምዕመን እንደ አማኝ የወንጌላውያን ቤተክርስቲያን ነው። ደግሞ አበጥሮታል። ይሄ ገለባ የሆነው ወደ ዝም ብሎ የገባና የተቀላቀለ ዛሬ እንደተቀላቀሉብን የመጣው ጠቅላላ ወደ ካድሬነት ወደ ምናምን ገባ። መዝሙራችንን ይዞ ገብቶ እዛ መዝሙራችንን የኪነት መዝሙር ምናምን የወንጌላውያን መዝሙርን ነው እዛ ምንድነው የሚባል ዝማሬ ነበራቸው። ምንድነው የሚባለው የሆነ መዝሙር ነበራቸው የሚያሰለጥም እዛ ውስጥ የኛ ነው የሃይማኖት አበው አረ መዝሙር ይሄ ደርግ መዝሙር ምንድን ነው የሚባል ነበር በየቀበሌ ያሰለጥና እዛ እኮ የኛ መዝሙር ኪነትን የኛ መዝሙር ዜማዎችን ምናምን እኮ ነው እየወሰዱ መጽሐፍ ቅዱስ ሊሰራ የማይወድ አይብላ ይላል። ከኛ ወሰዱና ያልሰራ አይብላ አለ። መጽሐፍ ቅዱስ እኮ የነጠረ ነው። ሊሰራ የማይወድ ያልሰራ አይብላ ካልክ ሽማግሌ አይሰራም፣ የታመመ አይሰራም። ደርግ ያልሰራ አይብላ አለ። ይሄ የኛ እንትኖች ናቸው ወደ ካድሬ የገቡ እነዚህ ቃሎችን እንትን ያሉትና የተወሰኑትን አበጠራቸው። ዝም ብሎ ገለባ የነበሩትን ተበጠሩ። ሌላ የቆረጠው አንደርግራውንድ ሄደ። ኢየሱስ ክርስቶስ ጌታ ነው እያለ ስለ ክርስቶስ መከራ ይቀበል ጀመረ። ግማሽ ወደ እስር ቤት ተጣለ እና ይሄ ቦልድ የሆነ እምነት ቦልድ የሆነ በውስጥ ያለ ምስክርነት ካልሆነ ሁሉም ወደኋላ ነው የሚሮጠው። እንደዛ ነው። ጌታ ኢየሱስ ይባርካችሁ። ኤርሚ ትከፍታለህ? እስኪ ሪፍሌክሽን ስጡና ከከፈት ክፈት። እኔ ለሽ ልበል። አይ ዳጊሻ ካለው ሌሎች ወንድሞች ካላቸው ይቀጥሉ። እኔ በዚሁ ጨርሰናል። ግን ነገረ ድነታቸውን ቆመው በቃ መጨረሻ አሁን ከዚህ እኮ የበለጠ እኮ ነገር የለም። በቃ ነገሩን ኢየሱስን በኦርቶዶክስ ውስጥ ብታምኑት ምንም አይሰጣችሁም። ይኸው የቤተክርስቲያኒቱ ልጆች እና ትልልቅ መምህራን ሁሉ ጭምር ሳይቀር የሚያስተምሩት ነገር ነው። ምንም አታገኝም። ኢየሱስም በኦርቶዶክስ ውስጥ ሆነ ስላመንከው ምንም የምታገኘው ነገር የለም። በየቅዳሴያቱ በየዜማ ትምህርት ቤቱ የሚነገረው ነገር ሁሉ ከዜማ እና ከንግግር ባለፈ ሰዎቹ ሕይወት ላይ አፕላይ ሲያደርግ አይተነው አናውቅም። አንድም ኦርቶዶክሳዊ እኮ ረገጥ አድርጎ አይ እኔ በእግዚአብሔር ልጅ በማመኔ አልጠፋም
የዘላለም ሕይወት አለኝ ብሎ አይልም። እና ተባረኩ። ሌሎች የሚቀጥሉት ካለ ይቀጥሉ። መክፈት እችላለሁኝ እኔ ክፈት። በቃ አሁን ኤርሚዬ ክፈትና እዚሁ በድነት ጉዳይ ይህን እስኪ አሁን ያልከውን ላሰማ። ሰው እንደ ኤስክሌተር አንዱ ስለሚገባ አንዱ ስለሚወጣ እና በእምነት ምንም አይገኝም ኦርቶዶክስ ጋር። ኤርሚ የጠቀሰላችሁን እናሰማ። ዲያቆን ናቲ ነው። ዲያቆን ናቲ የምወደው ሰው ነው። ካራክተሩ ደስ ይለኛል። አክብሮት አለኝ። ላክልኝ፣ ይህን ቪዲዮ ላክልኝ ወንድምነት በውስጥ አሁን እልክልሃለሁ። ሲፈቅድልን ማውራት ያለበት ሰው አምኖ እስከሚጠመቅ ድረስ ኢንቢትዊን በአመንና በጥምቀት በኋላ ታይም አለ። 1 መንዝ 2 መንዝ 3 መንዝ ብዙ ጊዜ ኢንቢትዊን ምንድን ነው የሚያገኘው? በአመነ ጊዜ እስከሚጠመቅ ምንም አያገኝም። ምስጢር እስኪፈጽም ድረስ አጣበጣችሁ እስከ ዛሬ የሚያስቀኛል። ምንም አያገኝም ቦልድ ላይ። ታዲያ ለምን ምን ትላላችሁ? ዳግዬ የሆነ ነገር አትልም እንደ የምጥለው ቦምብ ሰው አምኖ እስከሚጠመቅ ምንም አያገኝም። ይሰማችኋል? ኦርቶዶክሶች ምንም አታገኙ ማምናችሁ። መጽሐፍ ቅዱስ የሚያወራው ስለ እምነት ነው። ዕብራውያን 11 አምነው ሞቱ ነው። አምነው ድል ነሱ፣ በእምነት ሙታናቸውን ተቀበሉ፣ የአንበሳ አፍ ዘጉ። እንዴ ሮሜ 1:17 እኮ እሱን ላንብብላችሁ። ሮሜ 1:17 ቅድም ኤርሚ እንዳነበበው አንደኛ ጴጥሮስ ምዕራፍ 1 ከ3 እስከ 5 ጠቅላላ ድነታችሁን ዳግም ልደት መገኘት በእምነት በእግዚአብሔር ኃይል ለተጠበቃችሁ ይላል። እንደገና ደግሞ በመጨረሻ ለሚገለጠው በእምነት በእግዚአብሔር ኃይል የምንጠበቅ ይላል። ሮሜ 1:17 ምንድን ነው የሚለው ወገኖች? እሱን ላንብብላችሁ፣ ትንሽ ሪፍሌክሽን ትሰጣላችሁ። ኤፍኤም አሞዝም ዳግም የምትለው ነገር ካለ ሮሜ 1:17 የማርቲን ሉተር ፌቨራይት ጥቅስ ነበረ ወገኖች ተወዳጆች። ኮት ያደርጋል ከዕንባቆም 2 ነው ኮት የሚያደርገው። ዕንባቆም 2 ላይ ጻድቅ በእምነት በሕይወት ይኖራል ነው የሚለው። ዕንባቆም ላይ ምንድን ነው የሚለው? ኦኬ ራሴን ሰፊ ላይ ላድርግ። ጻድቅ በእምነት በሕይወት ይኖራል ይላል እና ከዛ ኮት ያደርግና 17 ላይ እንደዚህ ይላል። ጻድቅ በእምነት ይኖራል ተብሎ እንደተጻፈ ከዕንባቆም ነው ኮት የሚያደርገው። ግርጌ ማጣቀሻ ብታዩት ዕንባቆምን ነው ኮት የሚያደርገው እና ተብሎ እንደተጻፈ ይልና ሐዋርያ ጳውሎስ ጻድቅ በእምነት ይኖራል ተብሎ እንደተጻፈ የእግዚአብሔር ጽድቅ ከእምነት ወደ እምነት በእርሱ ይገለጣልና። በአጭር ቃል ምን ማለት ነው? ትርጉሙ ንገረን በሉኝ። ምንድነው? በእምነት ነው የምንኖረው፣ በእምነት ነው። ከእምነት ወደ እምነት የእግዚአብሔር ጽድቅ በእሱ ይገለጣል። ስታምን ነው የእግዚአብሔር ጽድቅ ኮንቲኒስሊ በአንተ ህይወት የሚገለጠው። ትዝ ይላችኋል አንድ ቦታ ላይ ጥቅሱን ልትለጥፉ ትችላላችሁ። የሰው ልጅ በመጣ ጊዜ ወይም ጌታ ኢየሱስ ክርስቶስ ተመልሶ ሲመጣ በምድር ላይ እምነት ያገኝ ይሆንን በጥያቄ ነው ያስቀመጠው። ስለ መጨረሻ ዘመን ተናግረው አክቹዋሊ ስለ ጸሎት ተናግረው ነው። የሰው ልጅ በመጣ ጊዜ እምነት ካለ ከሱ ጋር ኮኔክት ሆነሃል ማለት ነው። ከእግዚአብሔር ጋር በቃ ፓይፑ ተገጥሟል ማለት ነው። የእግዚአብሔር ህይወት ወደ አንተ የሚመጣው በእምነት ነው። ለዚህ ነው የእግዚአብሔር ምንድነው የሚለው? የእግዚአብሔር ጽድቅ ከእምነት ወደ እምነት በእርሱ ይገለጣልና። በእምነት ትድናለህ፣ በእምነት ትኖራለህ፣ በእምነት ትሞታለህ። የእግዚአብሔር ጽድቅ በህይወትህ የሚገለጠው በእምነት ነው። ይሄ እምነት በማያቋርጥ ሁኔታ ሰሞኑን ተነጋግረናል። ሮሜ 10:17 ላይ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። የእግዚአብሔርን ቃል ዘውትር ስትመገብ፣ ከጌታ ጋር በጸሎት ስትገናኝ፣ ይሄ ነው የእምነት ጉዞ። ጌታን በመንፈስ ስታመልክ የእግዚአብሔር ህይወት በህይወትህ በህይወቱ ደግሞ እንድናለን እንደሚለው ይሄ ህይወት እያደሰ እየታደስክ ቅድም የጠየቀዋለ ኃጢአት አሰራምን እንደዚህ እየታደስክ ትሄዳለህ። አእምሮ ሁሉ አስተሳሰብ ሁሉ ሰማያዊ ነው የሚሆነው። ናፍቆትህ ምጽአት ነው፣ ማራናታ ነው የምትለው። ከመኝታ ስትነሳ ውስጥ መዝሙር እየዘመርክ ነው እንትን የምትለው። ሌሎችን አቮይድ አድርጋ አቅበህ ማቀብ የሚባል ነገር አለ። ትታቀባለህ። ድራማ ምናምን የማይጠቅም ምናምን ገለባ የሆኑ ነገሮችን እያቀብክ ምን እንደምትሰሙት ተጠበቁ ይላል። ምን እንደምናየም ጭምር እና የምናየው ነገር የምንሰማው ነገር አፌክት ያደርገናል። ከነዚህ እየታቀብን ሰማያዊ የሆነ ነገር ከእግዚአብሔር ቃል የጽድቅ የሆነ ነገር ውስጣችንን የምንመግበው ከሆነ ከክብር ወደ ክብር እየተለወጥ እንሄዳለን። ከእምነት ወደ እምነት የእግዚአብሔር ጽድቅ በእርሱ ይገለጣልና ይላል። ይሄ ነው ክርስትና ማለት የእምነት ኑሮ።
የእምነት ህይወት ነው። የእምነት ጉዞ ነው። በእምነት ትድናለህ፣ በእምነት ትኖራለህ፣ በእምነት ትሞታለህ። ካላመንክ እኮ ሰይፍ ቢዘጋጅልህ እኮ አላውቀውም ብለህ ነው የምትሸሸው። የምትሞተው ራሱ ዕብራውያን 11 ላይ ይላል እኮ በእምነት አምነው ሞቱ ይሌለ እንዴ? አምነው ሞቱ፣ ያላመኑት አመለጡ። የምትሞተውን በእምነት ነው፣ የምትድነው በእምነት ነው፣ የምትኖረው በእምነት ነው። አንደኛ ጴጥሮስ ምዕራፍ 3 ቅድም ኤርምዬ ያነበበው ላይ ምዕራፍ 1 ከ3 እስከ 5 በመጨረሻው ዘመን ለሚገለጥ መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ፣ በእምነት በእግዚአብሔር ኃይል ለተጠበቃችሁ። አንተ እምነት ሲኖር የእግዚአብሔር ኃይል ሰስቴን ያደርግሃል፣ ሰስቴን ያደርግሃል። እግዚአብሔር ስሙ ይባረክ። በሌላ አነጋገር በእምነትህ ከጸና፣ በእምነትህ ከጸና ቲቶ አንደኛ ጢሞቴዎስ ምዕራፍ 2 እኮ 12 የሚናገረው ብንክደው እርሱ ደግሞ ይክደናል ነው የሚለው። ብናምነው እሱ የታመነ ሆኖ ይኖራል። በቃ እሱም ያምነናል። እና በእምነት በእግዚአብሔር ኃይል ለተጠበቃችሁ። እምነት የሚገኘው ከምንድን ነው? ከእግዚአብሔር ቃል፣ ከራሱ ከእግዚአብሔር ነው። በዛ ነው የምንኖረው። የእግዚአብሔር ኃይል ማለት የእግዚአብሔር ጸጋ ማለት ነው። የእግዚአብሔር ጸጋ ደግፎን ሰስቴን እያደረገን እስከ መጨረሻ ድረስ ያኖራል። እና ምንፈራ እንደዚህ ካልጠበቅ ትቆረጣለህ፣ ትፈለጣለህ ምናምን የሚባል ነገር የለም። እኛ በኤክሳይትመንት ውስጥ ነው የምንኖረው እንጂ በፍርሃት ኧረ ሳልቆረጥ ኧረ እንትን ሳልል ይህንን ሳስረዳ እንደዚህ ነው ካልቪኒዝም ነው ምናምን። የምን ካልቪኒዝም ነው? እግዚአብሔር ነው የሚያኖረኝ፣ እግዚአብሔር ነው የሚጠብቀኝ። ከእጄ ማንም አይነጥቃችሁም፣ አባቴ ከኔ ይበልጣል፣ ከአባቴ እጅ ማንም አይነጥቃችሁም። ዮሐንስ 10 አንብቡት እየደጋገመ። ጌታ ከእጄ ማንም አይነጥቃችሁም። ይሄ ነው ሰስቴን የሚያደርገኝ የጌታ እጅ። እግዚአብሔር ስሙ ይባረክ። ይሄ ነው ክርስትና ማለት እንጂ አባ ገብረ ኪዳን እንዳሉት ብንኖር እንበላሻለን ብዬ እፈራለሁኝ፣ ብንሞት ደግሞ ወዴት እንደምንሄድ አናቅም፣ ወደ ሲኦል ስለምንሄድ ትልቁ ሰውዬ እና አባታችሁ እንደዚህ ካሉ ምን ትጠብቃላችሁ? ቶሎ ማመልጣችሁ ክርስቶስ ኢየሱስን ተቀብላችሁ ሮሜ 10 ከ9 እስከ 10 ሪፈር አደርጋችኋለሁኝ። ዮሐንስ 3 አክቹዋሊ ዮሐንስን እንዳለ ወንጌሉን ብታነቡት፣ ዮሐንስ ወንጌልን ብታነቡት እንደነበራችሁ አትቀሩም። ቀጥል የፍዬ ሐሳብ ስትይዣ ያለው ብዙ አፍኛ ዮሐንስ ወንጌልን አንብቡ። ዮሐንስ ወንጌል ካነበባችሁ ኤፊ ሳታውቅ ነው የከፈትከው? ሚትም ባረገ ሚታ ያውልኝ ኤፊ ኦኬ፣ ሳያውቅ ነው የከፈተው ዮሐንስ ወንጌልን። ጋይስ የተወደዳችሁ ወገኖች ስማርትፎናችሁ ላይ ባይብል አፕ ዳውንሎድ አድርጉና ዮሐንስ ወንጌልን ብዙ አይፈጅባችሁም። ፍቅር እስከ መቃብር አንብባችኋል፣ ብዙ መጽሐፍ አንብባችኋል። ጸልዩ፣ ጌታ ሆይ አስተምረኝ በሉና አንብቡት። እንደነበራችሁ አትሆኑ፣ እንደነበራችሁ አትሆኑ። እኔ እግዚአብሔርን ቃል መጽሐፍ ቅዱስ ቁጭ ብዬ አንብቤ ነው ከዛ በኋላ ማንም አያታልለኝም ዞር በል ወዲያ ወዲያ ብዬ ጌታ ኢየሱስ ክርስቶስን የተቀበልኩት። በቃ ማንም ማኒፕሌት እንዳያደርጋችሁ። መጨረሻ እኮ በነጭ ዙፋን ፍርድ ስትገለጡ ስትቆሙ ማንም ስለ እናንተ አይቆምም። ማንም አባት አይቆም። ጀነራል አባት ቢኖርህ ጠቅላይ ሚኒስትር አባት ማቤትል የሃይማኖት እንትን ምን ሄደፍ ማለት እያንዳንዱ እርቃኑን በጌታ በዙፋኑ ፍርድ በዙፋኑ ፊት ይቆማል። እያንዳንዱ ራሱ ለተጠያቂነት ስለ ራስህ ነው የምትመልሰው። ገሌ እንደዚህ ስላደረገኝ እንትና እንደዚህ ስላለ ጴንጤዎች እንደዚህ ስላሰናክ ምናምን የምትለው ነገር የእግዚአብሔርን ቃል አንብብ፣ ባለህበት ዳን። ኦርቶዶክስ ውስጥ ሆናችሁ ዳኑ፣ ካቶሊክ ውስጥ ሆናችሁ ዳኑ፣ እስላሞች ከሆናችሁ መጽሐፍ ቅዱስ አንብቡ፣ ዮሐንስ ወንጌል አንብቡት፣ እየጸለያችሁ አንብቡ። ምክንያቱም እዚህ የምንኖረው ኑሮ ቴምፖራል ነው። ቴምፖራል ቨርስ ኢተርናል፣ ቴምፖራል ቨርስ ኢተርናል። ጊዜያዊ ከዘላለማዊ ጋር ነው የሚወዳደረው። ጊዜያዊ ማለት በቃ እግረ መንገድ የምናልፍበት ነው። ዘላለም ዓለም 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 በገሃነም እሳት ከእግዚአብሔር ተለይቶ ከመጣል ይልቅ ዮሐንስ ወንጌል 3 ሰዓት የማይፈጀውን ጸልያችሁ አንብቡና ከዛ ትወስናላችሁ። እነዚህ ጴንጤዎች አታላዮች ናቸው ትላላችሁ፣ ወይም ደግሞ እስከ ዛሬ ድረስ አታለውኛል ትላላችሁ። የምትሉት ነገር ይኖራል። ዮሐንስ ወንጌልን አንብቡ። በጌታ ፍቅር እለምናችኋለሁ። ከሃይማኖተኝነት ከጽንፈኝነት ከመንጋነት ውጡና ዮሐንስ ወንጌልን አንብቡ። ከዛ በኋላ መጽሐፍ ቅዱስን እንዳለ ማንበብ ትችላላችሁ። ግን ዮሐንስ ወንጌል አምናችሁ ትድኑ ዘንድ ይሄ ተጽፏል ስለሚል ስለ ሳልቬሽን ስለ ድነት
ስፔሲፊክ አድርጎ እየደጋገመ ሰው በምን እንደሚድን ደጋግሞ ስለሚናገር እዛ ጋር ስለ ድነት ሳልቬሽን ምን እንደሆነ በደንብ አድርጎ አስቀምጦታል። ያንን እንድታነቡ እንትን እላቸዋለሁኝ። ዳጊ ያለ ማጠቃለያ ካለ አሞጽም ከዛ ዳጊ ስራ ሳይሆን አይቀርም። ኦኬ አሞጽ አለ። አዎ ጌርሳም የተባረክ የምትለው ነገር ማጠቃለያ ካለ? አይ እኔ በቃ አንድ ጥቅስ ብቻ ላንብብና እንጨርሳለን። በጣም ጥሩ ጊዜ ነበር። በጌታ ስም አነበዋለሁ። ኤፌሶን 2 ላይ ከታች ቁጥር 18 ላይ እንደዚህ ይላል፣ ሁላችን በእርሱ አማካኝነት በአንዱ መንፈስ ወደ አብ መቅረብ እንችላለንና። ከዛ ቁጥር 19 ከዚህ የተነሳ እናንተ ከቅዱሳን ጋር የአንድ አገር ዜጋ የእግዚአብሔርን ቤተሰብ አባል ናችሁ እንጂ ከእንግዲህ ወዲህ መጻተኞች እንግዶች አይደላችሁምና ይላል። እና ከዚህ አንጻር ነው እንግዲህ ክርስትና የተቀበሉት ያመኑት ናቸው ይህን ዜግነት ያገኙ እንጂ ያላመኑት ያው ይህን ዜግነት ለማግኘት ማመን ይቀድማል። እና እነዛ ነው። ተባረኩ። አሜን አሜን። ጌታ ኢየሱስ ይባርክ። ሙሴ ዳጊ ያለ ስራ ከልክለዋል። ኦኬ ተባረኩ። እንዲህ እየሰራ ነው የምናገለግለው እና ጌታ ኢየሱስ አብዝቶ ይባርካቸው። ኤርሚ ከፍቷል። እስኪ ኤርሚ ጋር ሂዱ። የታለ? እስኪ ኮሆስት ሰዎችን አስገብቶ ሊሆን ይችላል። ገብታል እንደ ተገልጣል እኔ ጋር ሳትገለጥ ተከስቻለሁ። እኛ ጋር ቅዝቃዜ ነው። እናንተ ጋር እናንተ ጋር በጋው ሲመጣ እኛ ጋር ቅዝቃዜ ነው። እኛ ጋር በጣም ቆንጆ ነበረ ዛሬ። አምሮብሃል እባክህ። እኔ ፀሐይ ወርዶብኛል። እኔ ተጎሳቆልኩልህ እኮ እባክህ። ፀሐይ አለ፣ ከፍተኛ ሙቀት አለ። በጣም ነው ያማረብህ አንተ። ለጌታ ክብር ይሁን። እንዴት ስድቡ እኮ ራሱ ውልውል እኮ ነው የሚያደርገኝ ጌታን። በእውነት ምን ችግር አለ? እንዴት እንደተስማማኝ አልኩ። እንደ ደጋ አድርጎ ዝም ብዬ በቃ በጠዋት እኮ 1 2 3 ሰው አይደለም 1 5 10 ሰው መጥቶ የማይረግመኝ የማይሰድበኝ የለም። እና ጌታ እኔ እንግዶቼ እኔን ሲሰድቡኝ ምንም አይመስለኝም። እኔ ባለው ጊዜ ብቻ እንኳን እኔ እንግዶቼን ሲሰድቡ ማንም የኦርቶዶክስም እንግዳ የወንጌላውያን እንግዶቼ ሲሰደቡ አልወድም። ለዚህ ነው ብሎክ አድርጉም ብለው እንጂ እኔ ስድብ እኮ ቪዲዮዎቼ ገብተህ ብታይ ስድብ ከታሰረበት ታውቂው ለሚታሰረበት ቦታ ከዛ ሪሊዝ አደርጋቸዋለሁ። በጣም አንዳንድ በጣም የሚያረክስ ካልሆነ በጣም አጸያፊ ካልሆነ እለቃቸዋለሁ። ይህ ተው ምን ያህል እንግዲህ ምን ያህል ጸሎት ምናልባት የጸሎት አገልጋዮች ይገቡና ህዝባችን እንዲህ ጠፍቷል ብሎ ለጸሎት ርዕስ ይሆንላቸዋል። እና ስድብ ምንም አይመስለንም። ጋይስ እኔ ጋር አሁን አላችሁ 166 እና በቃ ሶሪ አንተ ተኛ። የሚመጡ ካሉ ይምጡ፣ ችግር የለውም። ስክሪኑን ተጫኑ። ምናልባት አንተን ፎሎ የማያደርጉ በዚህ አጋጣሚ ስክሪኑ ስትጫኑት ከስር እንትን ታያላችሁ። ይሄ ስዊች የምታደርጉበት የኤርሚን ስክሪን ተጫኑት። ከዛ በኋላ ከስር ምንድነው ታያላችሁ። ከዛ ቆይ እስኪ እና ከዛ በኋላ ስዊች ነው የምታደርጉት። ምንም ከዚህ ሳትወጡ ስዊች ታደርጋላችሁ። ተባረክ ወንድምነት። በቃ አንተ ሰላም ደር። እናንተ ጋር ሌሊት ነው። እሺ እኔ ሚድናይት ሊሆን ነው። አዎ እናንተ ጋር ሚድናይት ሊሆን ነው። አስወጣኝ። እኔ የረሳሁት እንዴት እንደሚያስወጣ አንተ ተባረክ። ተባረክ። እሺ ኦኬ። እንዴት ነው? ያ ሂዱ ወደ ኤርሚ ጋር ሂዱ። የተባረካችሁ ምናልባት ጥያቄ ያላችሁ ስለ ድነት ነው ሞስት ዛሬ የተነጋገር ነው እና እንትን በሉን እንግዲህ አባ ገብረ ኪዳን 4 አይና ታፕ የሆኑ የቤተ ክርስቲያን ሊቃውንት ብንኖር 2 ነገር እሰጋለሁ፣ ብንኖር እንበላሻለሁ ይላለሁ፣ ብንሞት ደግሞ ወዴት እንደምንሄድ አናቅም፣ ወደ ሲኦል እንሄዳለን ብለዋል። እርሳቸው ናቸው ያሉት። ስለዚህ እንደዚህ አይነት ተስፋ የሌለው ውስጥ ለምን ትኖራላችሁ? በደንብ አድርገን አንድ ከዚህ አንድ ከዛ ብለን መጽሐፍ ቅዱስን ይሄንን የእግዚአብሔርን ቃል እንዲህ ማለቱ እንደዚህ ነው፣ ይሄ ነው መንግስተ ሰማያት፣ ይሄው እያልን ከራሳችን ሳናወራ ጥቅስ በጥቅስ
አሳይተናችሁ ጸልየንላችሁ ዳግም ተወልዳችሁ ደቀ መዝሙር አድርገናችሁ እና የደስታ የሰላም ኑሮ ትኖራላችሁ። ኤክስ ሳይቀር ፍላጎት ካለ እንትን አድርጉን የደስታ ህይወት። ከዛ በኋላ ብንሞት ሲኦል እንሄዳለን ብለን እንፈራለን። አራት አይናው ሊቃውንቱ እንደዚህ የሚሉት እናንተ እዛው መሆን ትችላላችሁ፣ ኦርቶዶክስ ጋር መሆን ትችላላችሁ። ከዛ በኋላ ምጽአቱን ነው የምትጠባበቁት። ማራናታ እያላችሁ ነው የምትጮሁት። አንተ ካልቪኒስ በሉ ምናምን ሶዶማያ የምትሉት የሚሰጧችሁ አሉ። ግን እናንተ እዚህ እየጻፋችሁ ቲክታክ ላይ በጣም ብዙ ህዝቦች ወደ ጌታ እየመጡ ይሄ ካልቪኒስ ምናምን እዚህ ጋር እንትን የምትሉት ነገር ይሄን ከእንትን ካላችሁበት ጨለማ አያድናችሁ። ላላችሁበት ጨለማ ኤክስኪዩዝ አይሆናችሁ። ብዙ ናችሁ፣ 47,000 ናችሁ ምናምን። ይሄንን በነጭ ዙፋን ፍርድ ፊት ይሄንን አትመልስም። በግንባርህ ላይ የሚፈለገው የክርስቶስ ኢየሱስ ደም ነው፣ ብቸኛ ደም። ሌላ ነገር ሳትቀላቅል፣ ሌላ ሳታመልክ፣ ለሌላ ሳትሰግድ በክርስቶስ ኢየሱስ እግዚአብሔርን ስታመልክ ብቻ ነው በግንባርህ የሚታተመው። ለዚህ ስትሰግድ፣ ለስዕል ስትሰግድ፣ ታቦት ስትሸከም ምናምን ስትል፣ ቀናት ምናምን ስትል አትታወቅም ብላ መድብለ አማልክት እያመለክ ነው። መድብለ አማልክት እያመለካችሁ ነው። የሌለ ያልተጻፈ መጽሐፍ ቅዱስ የሌለ ነገር ማስረጃ ስትባሉ የምትማትሉ ነገር ከዚህ ውጡ፣ አምልጡ፣ አውጡ። በቲክቶክ ዘመን ኦርቶዶክስ ብዙ አትራመድም። ብዙ መራመድ አችልም። ዲበኩል እኮ ብሏል፣ ለኦርቶዶክስ ከባድ ዘመን ነው ብሏል። አሰማችኋለሁ ከፈለጋችሁ። አሁን በጣም ከባድ ዘመን ነው። ማስረጃ እንዴት ነው እና በሳይንስ ሁሉ የሚያጣቅስ ትውልድ ተነስቷል። ለኦርቶዶክስ እውነቴን የምነግራችሁ በጣም ከባድ ዘመን ነው። ሌላ ጊዜ ያሰማችኋል። አክቹዋሊ እሱም ቪዲዮ ልሰራበት እችላለሁ፣ ያልሰራሁበትም። ሊቃውንት ሰሙሩም ዘ ሴም ቲንግ ብለዋል። ዩቱብ ላይ አዳምጫቸዋል። ለኦርቶዶክስ በጣም ከባድ ዘመን ነው ብለዋል። የእግዚአብሔርን ቃል ያላማከለ ዶክትሪን ሰርታ እንዴት እንደምታልፈው ይህን ዘመን እንግዲህ እግዚአብሔር ይወቅላት። እንዴት እንደምታልፈው እግዚአብሔር ይወቅላት። ይሄ እንትን መዳን ምናምን የሚለው ፀጉሬ ጋር ላስቀምጠው ከተቀመጠ አይቻላትም። አየህ፣ ዶክትሪኑ አስቀድማ የእግዚአብሔርን ቃል መጽሐፍ ቅዱስን ማዕከላዊ ሳታደርግ አስቀድማ ዶክትሪኑን ሰርታለች። ዶክትሪን ሰርታ ካበቃች በኋላ ትውልድ የሚመጣ አልመሰላትም የሚያነብ። ምክንያቱም በግዕዝኛ ብቻ ስለነበረ እንደፈለጉት ዶግማ ሰሩና ሲያመጡት ከመጽሐፍ ቅዱስ ጋር የሚጋጭ ሆነ። ከዛ ምን ማድረግ ነበረባቸው? 2000 እስኪ አዲስ አትምና አትም ብለው ለማርያም የሰጠቱን ሁሉ አወጡና በማርያም ተኩት። መዝሙረ ዳዊት ላይ ባለፈው ማነው ሲያሳይ መዝሙረ ዳዊት ላይ ሳይቀር ኮት አድርገው ለማርያም የተሰጠውን በሴት አንቀጽ፣ በወንድ የተጻፈውን በሴት አንቀጽ፣ ያማልዳል የሚለው ፈራጅ፣ የኢየሱስ ክርስቶስ አምላክና አባት የሚለው አባት ብቻ አጣመው ደልዘው ማናቸው ዲያቆን ያረጋል አበጋዝ እንዳሉት ማለት ነው። ውስጡ ለቄስ ነው ብለዋል። አቡነ በርናባስ ወንጀል ነው የተሰራው አዲሱ ትርጉም ላይ ብለዋል። ሌሎቹም የሰጡት አስተያየት እነ ልደት አንወያይም ብለዋል። እና ኬም በአዲሱ ትርጉም በኦርቶዶክስ አንወያይም ብለዋል። ጽዩፍ ሆኗል። ሌላኛውስ የቆየውስ በ1980 የታተመውስ የተተረጎመውስ አጠፉት፣ እንዳለ ዲስትሮይ አድርገው አጠፉት። ስለዚህ መጽሐፍ ቅዱስ ህጋዊ የሆነ መጽሐፍ ቅዱስ የላቸውም እና ኦርቶዶክስ ኢን ትራብል ኦርቶዶክስ እንድትኖር እንፈልጋለን። አዘ ኢንስቲትዩት ኦርቶዶክስ በጣም ጠቃሚ ናት። ብዙ ከዚህ በፊት ተናግሬያለሁ። ኦርቶዶክስ ምንም እንድትሆን አንፈልግም። ህንፃዋ ከፈረሰ ገንዘብ ቤተሰቦቻችን እያዋጡ ነው። አማኞች የሆኑ ቤተሰቦቻችን በገጠር በየቦታው አክሰሳችን ስለምትሆን ህንፃዋን አብረን ማደስ ነው። ወንጌላውያን ካጋጠማችሁ ስጡ። ለኦርቶዶክስ ህንፃ ማደሻ ትኑር፣ ግን ታደሱና እዛው መጽሐፍ ቅዱስ ማንበብ ጀምሩ። እነዚህ ኮተት ገላት ምናምን የሚባል የዓለም አብያተ ክርስቲያናት የሚያውቋቸው ታቦቶች ምናምንን ነቅላቸው አስወጡ። ጠቅላላ ክርስቶስን የጋረደ ጠቅላላ ትራሽ አድርጉና ኢየሱስ ክርስቶስ ብቻ ጀምሩ። አውደ ምሕረት ላይ ተረት ሲያወራ ሻራፕ በሉት፣ ስታፒት
ጀምሩ። እግዚአብሔርንም ቢክድ መስቀሉንም ቢክድ ማርያምን ካመነ መንግስተ ሰማያት ይገባል። ደነገጣችሁ? ገረማችሁ? አዎ ማርያምን ካመነ እንዲህ ያለ ዝም ብለህ ትሰማለህ? ቁጭ ብለህ እስታቤት መጮህ አለባችሁ። ጠምጥሞ ይሄ እንደዚህ የሚለው ሰውየውማ ብሶበታል። ይሄ አጋንንታዊ ትምህርት ነው። እና ወጣቶች ልትነሱ ያስፈልጋል። ዮሐንስ ወንጌል ሰጀስት አድርጌያቸዋለሁ፣ አንብቡ። እንዲህ አይነት መናፍቆችን እስታፒት በላቸው። በአውደ ምሕረት ጋር አሳፍሯቸው፣ ተናነቋቸው። ከመጽሐፍ ቅዱስ የወጣ የእግዚአብሔርን ቁጣ በህዝቡ ላይ የሚያመጣ አጋንንታዊ ትምህርት ሲያስተምሩ እስታፒት በሏቸው። አቁም። ሻራፕ ከባድ ወርድ ነው። አቁሙ። አባቴ አቁሙ። በአክብሮት በጣም ሳትረብሹ አባቴ አቁሙ። ከእግዚአብሔር ቃል ጋር ይጋጫል። አባቴ ያቁሙ፣ ይቅርታ አድርጉልኝ። ይይዟቸዋል። ያው ከዚህ ቤት ከቤተ መቅደስ አስረው ገንዘው ተሸክመው እንዳወጡት ያወጧቸዋል። በተለይ 1 5 6 ሆናችሁ በህብረት ብትሄዱ የተሻለ ነው። ገፋፍተው ያስወጧቸዋል እንጂ እንደዚህ አንቀው ተሸክመው ያወጣችሁ። አባቴ ያቁሙ፣ አቁሙ። ይሄ ምንፍቅና ነው። ይሄ ከእስልምና የባሰ ወረስት ነው። አባቴ ያቁሙ። በአክብሮት ግን በደንብ አድርጋቸው። ይሄ ትክክል አይደለም። ጠፍተናል። ያለፈው ትውልድ ጠፍቷል። ይሄ ገሃነም ትምህርት ነው። አባባ አቁሙ፣ ይፍቱኝ፣ ይባርኩኝ፣ እባኮትን ያቁሙ፣ እባኮትን በአክብሮት ነው። ይሄ ትክክል አይደለም። ይበቃናል። እንደዛ መረበሽ መጀመር አለባችሁ። በየጫካው በየዛፍ ስሩ በየደብሩ መቆም አለበት። ታድሱ። የህይወትና የሞት ጉዳይ ስለሆነ ነው። አሁን እኔ የእንትን ቅስቀሳ እያደረኩ ይሄ ደግሞ የማይቀር ነገር ነው። እኔም አልኩም አላልኩም አሁን ይጀመራል። በየቦታ ታያላችሁ። ይሄን ቅዱኝ። አሁን እና አዲስ ማለዳ እየቀዱኝ ሊሆን ይችላል። አይ ዶንት ኬር። ኢንቴንሽናሊ ነው የምናገረው። ቅዱኝ። ብትቀዱኝና ቪዲዮ ብትሰሩት በቅርብ ጊዜ ይሄ ትንቢት ነው። በቅርብ ጊዜ ይሆናል፣ ይጀመራል። በየቦታው በየደብሩ ስታፒት የሚሉ አቁሙ የሚሉ ግን በጸባይ ሳትረብሹ አባቴ ያቁሙ። ከእግዚአብሔር ቃል የራቀ ነው። እኛ የመጽሐፍ ቅዱስ አማኞች ነን። መጽሐፍ ቅዱስ የሚለው ሌላ ነው፣ እርሱ የሚናገሩት ሌላ ነው። ቁርአን ነው፣ ከቁርአን ነው የቀዱት። አቁሙ እያላችሁ አስቁሟቸው። ከዛ በኋላ አንድ ቀን ብታደርጉ አንደኛ ጢሞቴዎስ ምዕራፍ 5:12 ላይ ምን ይላል? አንደኛ ጢሞቴዎስ ምዕራፍ 5:12 ላይ እንደዚህ ኃጢአት የሰራውን ሌሎች እንዲፈሩ በሕዝብ ፊት ገስጸው እንደሚለው ሌሎች ይደነግጣሉ። እዛ ያለ ጠምጥሞ የተቀመጠ ሁሉ በሚቀጥለው ሌላው ያስቆመኛል ብለው እየተጠነቀቁ ወደ እግዚአብሔር ቃል እያደሉ ይመጣሉ። እንደዛ አድርጉ። ጌታ ይባርካችሁ። ይህንን ፖለቲካ እንዳሰሩበት ይሄ እንግዲህ በተቻለ መጠን ቫይለንስ ሳትሆኑ ይሄንን ማድረግ አለባችሁ። ይብቃ፣ ተረት ይብቃ፣ ቃሉን ስበኩ ብላችሁ አስቁማቸው። በየአውደ ምህረቱ ይሄንን ስራ መስራት አለባችሁ። ወጣቶች መስራት አለባችሁ። ሰንዴይ ስኩል ገብታችሁ የእግዚአብሔርን ቃል እንማር። ሰንዴይ ስኩል መጽሐፍ ቅዱስ ነው መማር ያለበት። የቤሪያ ሰዎች እኮ ቃሉን ነበር ይመረምሩ የነበረው። ቃሉን እንመርምር። ምረት እንኳን ደህና መጣ። ልጨርስል ነው የገባኸው። ተባረኩ። እንዲህ አድርጉ እና እኛ እንጸልይላችኋለን፣ ወንጌል እንሰብካችኋለን። ኢንቦክስ አድርጉልኝ። ፎርዘር መማር የምትፈልጉ መዳን የምትፈልጉ በጭንቀት ያላችሁ ስለ ነገ የማታውቁ ብትሞቱ ወዴት እንደምትሄዱ የማታውቁ ከልባችሁ ከፈለጋችሁ 30 ደቂቃ አይፈጅብንም። 30 ደቂቃ በደንብ አድርገን አስረድተናችሁ ከ30 ደቂቃ በኋላ ይሄ አስቀድማችሁ ያመጣችሁትን ትታችሁ እዛ ቦታ ላይ የምንወያዩ የሆነ እግዚአብሔር ቃል ላይ ካተኮራችሁ 15 ደቂቃ አይፈጅም። ከዛ እንጸልይላችኋለን። ዳግም ትወለዳላችሁ። በደስታ ዘመናችሁ ያልቃል። ጌታ ኢየሱስ ይባርካችሁ። እዚህ የረዳችሁን ታብታብ በማድረግና ሼር በማድረግ የረዳችሁን ሁሉ ተባረኩ። ኤርሚ ጋር ሄዱ።